እኔ ፐርሰናሊ ልደት ለኔ ባለውለታዬ ነው። ብዙ ነገሮች እንትን ብሏል፣ በውስጥም ያወራኛል። እንደው አይ ቲንክ ጥቂት ሰዎች ናቸው እኔ ቴሌግራም ላይ የምደዋወላቸው። ከምደዋወላቸው ውስጥ አንዱ እሱ ነው። አይ ቲንክ ከሚሰሩት ንጽጽር ራሱ 10-15% ያህል ቢሆኑ የሚደዋወላቸው ነው። ከነዛ ውስጥ አንዱ ነው እና እናወራለን እና ለምንድን ነው እሱ ሜቢ በቪዲዮ ምላሽ የሰጠበት ከሆነ የመጀመሪያ ቪዲዮን አይቼ ነበረ ከአቡነ አብርሃም ጋር የተያዘ የሰጠውን አስተያየት። አቡነ አብርሃም ለእሱም አባቱ እንደሆኑ ለእኔም አባቴ ናቸው። ስለዚህ እይታውን ማስቀመጥ ይችላል፣ መፍቱ ነው። እኔም እይታዬን የተሰማኝን በጊዜው አስቀምጫለሁኝ። ሰዎች በተመዘዙበት መንገድ ባይሆንም ማለት ነው። እኔም የተሰማኝን አስቀምጫለሁ፣ እሱም የተሰማውን አስቀምጧል። ትናንትና ነው ያየሁት፣ እሱን ምንም አልመሰለኝም፣ መፍቱ ነው። በዚህ ከአቡነ አብርሃም ጋር በተያያዘ ከልደት ይልቅ ከቴዶ ጋር በጣም ተከራክረናል። በጣም ሜይ ቢ ቮይሶቹን ሁሉ ማስደመጥ ይቻላል። ያስቀመጣቸውን ቴዶ ብዙ ተጨቃጭቀናል ከቴዶ ጋር ማለት ነው። ከአቡነ አብርሃም ጋር በተያያዘ ለምንድን ነው እንደዚህ ያልከው ብሎኝ፣ እንደዚህ ማለት የለብም እንደዚህ እንትን ጀስ አውርተናል አስቀድመን ማለት ነው። ላይቭ ላይ መጥቶ በኋላ እንትን ብሏል። ይህንን ስጋት ስላለሁ ነው። አንተ የራስህ አቋም አለ፣ እኔም የራሴ አቋም አለኝ በሚለው አለፍ ነው እንጂ ማለት ነው። እና እንደዛ ነው። እኔ የምጠብቀው አለ። ሰው አባቱን ነው የሚጠይቀው። አባቴ ስለሆኑ ነው የጠየኳቸው። አባቴ ባይሆኑ አልጠይቃቸውም። አባቴ ከሆኑ ደግሞ ጠይቃቸዋለሁ፣ እኛ አሁንም ወደፊትም። ምክንያቱም አባት ከሆኑ የተሰማኝን ልጠይቃቸው መፍት ስላለኝ ማለት ነው። የሰማዩ አባታችንን እንኳን እንጠይቀዋለን ጠይቁኝ ስላለ ማለት ነው። ስለዚህ እሳቸውም አባት እስከሆኑ ድረስ እንጠይቃቸዋለን። ችግሮች ሲኖሩ እንደዚህ ስናለቅስ ዝም ካሉን ለምንድን ነው እሱ ዝም የተባልነው ብለን መጠየቅ መፍቱ ስላለን ማለት ነው። ሰዎች በሚጠመዝዙበት አንግል በዛ ውስጥ እገኛለሁ ብዬ አላስብም። እስካሁንም ነኝ ብዬም አላስብም። እንደዛ አይነት ነገሮችም ይመጡብኛልን ብዬ አላስብም። ወደፊትም ያመጣሉ ብዬም አላስብም። ሰዎች ግን ለምን እንደዛ ተረዱ ብዬ ደግሞ ሜይ ቢ መሞገት አልችልም። ምክንያቱም መፍታቸው ነው እና ከዚህ ቦታ ስለሆኑ ነው እንደዛ አይነት ኢንተርፕሬቴሽን ውስጥ እንደተገባ ብዙም ባላውቀውም ማለት ነው። መፍታቸው ነው ሰዎች እንደዛ ኢንተርፕሬት ማድረግ፣ ግን ሰዎችም መከልከል ስለማልችል ማለት ነው። እንዳንድ የቤተክርስቲያን ልጅ ግን የመጠየቅ መፍቱ ደግሞ አለኝ። ምክንያቱም እጅግ ጸያፍ ቃላቶች ለአእምሮ የሚሰቀጥጡ ክርስቶስን የተሳደቡ በሚዲያዎች ደጋግመን አሰምተናቸዋል። ባናሰማችሁ ራሱ እንፈልግ ነበረ። እጅግ ለአእምሮ የሚሰቀጥጡ ቃላቶች ማለት ነው በክርስቶስ ላይ የተነገሩ። እንደዛ እየተጮኸ እንደዛ እየተለቀሰ እንደዛ ክርስቶስ ላይ እንደዛ ሲሳለቁ የአእምሮ በሽተኛ ነው፣ ዘገምተኛ ነው ክርስቶስ፣ ሎቱ ስብሐት፣ ጌ ነው ክርስቶስ፣ ግብረ ሰዶም ነው እየተባለ እግዚአብሔር ሕፃናትን ደፍሮ ደም በደም ያደርግ ነው የምታመልኩት፣ አምላካችሁ እንዲህ ነው እየተባለ ያ ሁሉ ቪዲዮዎችን አውጥተን ተዉት። ከኔ ጋር ፐርሰናል ባሉት ሁኔታዎችን ተዉት። በሚዲያ ላይ በወጡት መረጃዎች እንኳን አትሊስት ከቤተ ክርስቲያን የሆነች መግለጫ እንኳን እንጠብቅ ነበረ። የኔን ተዉት። ጀስ ከኔ ጋር ያለውን ከአቡነ አብርሃም ጋር ያለውን ምናምን ነገር ኬዙን ተዉትና እነኛ እንደዛ የተነገሩበትን አንዲት መግለጫ እንጠብቅ ነበረ። ያ ባለመሆኑ አስከፍቶኛል ፐርሰናሊ። ምክንያቱም ታቦት ጣውላ ነው ብለው ተናገሩ፣ ታቦት መክተፊያ ነው ብለው ተናገሩ ተብሎ መግለጫ ሲወጣ ክርስቶስ ላይ ደግሞ እንደዚህ ተብሎ ለተናገሩት መግለጫ እንኳን አለመውጣቱ እኔን ፐርሰናሊ አስከፍቶኛል። በዛ ምክንያት እንትን ያልኩት ነገር አለ። ቤቢ እናንተ ትክክል አይደለም ብላችሁ ማሰብ ትችላላችሁ፣ ማመንም ትችላላችሁ፣ መሞገትም ትችላላችሁ። እስቲል እኔ አሁንም አቋም የተመሳሳይ ነው። የእናንተን አቋም አከብራለሁ። ለምን እንደዚህ ያልክ ብላችሁ መሞገት መፍታችሁ ነው። ለምን እንደዚህ ያላችሁ ብዬ እናንተን ምጠላበትም ምንም ምልበትም የለም። ከቴዶ ጋርም ስለተነጋገርንና በሀሳብ ልዩነት ስለተላለፍን ማለት ነው። ያንኑ ነው ልደተ ቃል በኋላ ያለው ያንኑ ነው። ቴዶ እንደውም እኔ ቤት በኋላ ስለሰጋ ምንድን ያደረገው በአቡነ አብርሃም ላይ ቃላት እንዳሰነጥቁ
ወደሚል ገባ ማለት ነው ቴዶ። ምክንያቱም እኔም የራሴን አቋም እዛለሁ፣ አንተም የራስን አቋም ያዝ ስለተባባልን ማለት ነው። ኤኒዌይስ እንደዛ ነው የቀጠልነው ማለት ነው። ያንን ከዛ በኋላ ሰዎች ለመሰንጠቅ ሲሞክሩ ከዛ በኋላ ደግሞ ልደተ ቃል በዛኛው ሲያስቀምጠው አየውና ብዙም አይ ባይሰራው አልኩና በወዴ ግን መፍቱ ነው እንደዛ መናገሩ ብዬ ዝምታ ነው የመረጥኩት። ቀጣይ ከዛ ሌላ ቪዲዮ መጣልኝ ማለት ነው። ሌላ ቪዲዮ ተላከልኝ። ምን የሚል ቪዲዮ? አረብ ሀገር የምትሰሩ ውጭ የምትሰሩ እንደዚህ ሴቶችን ፊታችሁን ተደብቃችሁ ነው የምትሰሩት ብሎ ከዛ እናንተም እኮ ፊታችሁን ተደብቃችሁ ነው የምትሰሩት። ከዛ ትንሽ ረዘም ያለ ሳቅ የማላገጥ የሚመስል ሳቅ የሆነ ንቀት የሚመስል ሳቅ አለበት። ከዛ ደግሞ መልሶ ሁላችንም አስመሳዮች ናቸው አስመሳይ ነን የሚል አለው። ይሄ ደግሞ ምንድነው? እሱ አንድ ሰሞን እንትን ካልን በኋላ ሴቶችን እኛ መስግነን ነበር። አረብ ሀገር ያሉ ሴቶችን አብረውን የነበሩ ሴቶችን በደንብ አመስግነናል። ነገር ግን እኛ ካላልነው ተቃራኒ አድርገው ምን ሴቶቹን ይንቃል። ሴቶቹን ሲያመሰግን እንኳን 11ኛ ደረጃ ላይ ነው ያስቀመጣቸው፣ ዞር ብሎ ማያያቸው ሴቶቹን የሚል ተሰርቷል። ልደተ ቃል ደግሞ በዚህኛው መጥቶ እንደዚህ ተደብቃችሁ ነው አስመሳዮች ናችሁ ምናምን ሲል እህቶቻችንን ዲፌንድ ማድረግ አለብን። ምክንያቱም የእህቶቻችንን ችግር የምናውቀው በተሻለ ሁኔታ ከልደተ ቃል እኔ ያውቃለሁኝ። ስለ እህቶቻችን ከልደተ ቃል ይልቅ እኔ ጠንቅቄ ያውቃለሁኝ። ቴዎሎጂውን ልደተ ቃል ከኔ የተሻለ ያውቃል። አንደኛ እሱ መምህርም ስለሆነ፣ በሴቶቻችን ሁኔታ ላይ ግን ከልደተ ቃል ይልቅ እኔ ያውቃለሁኝ። ምክንያቱም ምን አይነት ቻሌንጅ ሊገጥማቸው እንደሚችል በእስልምናው ላይ የተሻለ አውቃለሁ ብዬ አምናለሁኝ። እህቶቻችን ላይ ማንኛውም ነገር አታክ ከመጣ ዲፌንድ ማድረግ ደግሞ የኔ ግዴታ ይሆናል ማለት ነው። አብረውኝ ከሚሰሩ ሴቶች ላይ የሆነ አታክ ከመጣ ዲፌንድ ማድረግ ስላለብኝ አየሁትና ተናድጃለሁኝ። ግን እነግረዋለሁኝ። ልንገረው አልንገረው እያልኩ በውስጤ እየተሟገጥኩ ሳለው ሌላ ቪዲዮ አየሁኝ። በውስጥ አልነግረውም እዚሁ አደባባይ ላይ ነው የምናገረው ምናምን የሚል ቪዲዮ አየሁኝ። እንደዛ ከሆነ በውስጥ ንገረው ብለውት ወይ በውስጥ አልናገርም እያለ አደባባይ ነው የምናገረው እያለ ከሆነማ እኔም በአደባባይ ላይ ልነግረው ያስፈልጋል ማለት ነው ከሚል አንጻር ቪዲዮ ሰራሁለት ማለት ነው። እና ከኔ ጋር ምንም ፐርሰናል ችግር የለብንም። ልደት ባለውለታዬ ነው። ከብዙ ሰዎች ጋር አስተዋውቆኛል። ብዙ ጊዜም ፕሮሞሽን ሁሉ ሰርቶልኛል። እሱ መምህር ነው። እሱ የተሻለ ከኔ እንደሚያውቃቃለኝ ኤቭሪቲንግ በመጽሐፍ ቅዱስም የቆየም ነው። ንጽጽሩ ላለሙ ላይም ተናግሬዋለሁኝ። እንትን ላይም ትሁት ነው፣ ጥሩ ሰው ነው። ፐርሰናሊ ለእኔ ምንም ችግር የለበትም። እሱ ግን ሲስተሮች ጋር በተደረገው እነሱን ዲፌንድ ማድረግ ስላለብኝ ያችን እኔ የተረዳሁት እንደዛ ነው። አይ የሳኩትም እንደዛ አልነበረም። እንደዛም ሴቶችን ዲስከሬጅ ለማድረግ ለማለት ጨረስ ነው ማለት ነው። እና እንደዛ ነው። ሜይ ቢ ሙክት ካስፈለገ ሙክቱን ለእናንተ ያቀርብላችሁ። ከኔ ጋር ምንም ጠብም የለንም። ፐርሰናሊ እኔ ከማንም ጋር ደግሞ ማለት እንደዚህ እንትኑን አልፈልገውም። ጀማ ፈጥሮ መጣላትም ምናምን ነገር ብዙም አይመቸኝም ሳይሆን አልፈልግምም። ደግሞ መሆንም የለበትም የአንድ ቤተክርስቲያን ልጆች እስከሆን ድረስ ማለት ነው። ከሌና ከሌ እንደዚህ ከሌና ከሌ የሚባለው ነገር በጣም ከማይመቸኝ ነገር አንዱ ነው እና ምንም የሚያገናኘንም ነገር የለም፣ የሚያጣላን የለም ማለት ነው። በጣም እናመሰግናለን። ሜይ ቢ ከተቀየምክ ልደት ይቅርታ ማለት ወዳለሁ። ካስከፋው ሶሪ፣ አስከፍቻለሁ ይመስለኛል። ፊትህ ሲታይ ግን የተከፋ አይመስልም። በሬ አምጣ እንዳትለኝ፣ ስማ ዶሮ አመጣለሁ ብለህ በሬ አምጣ እንዳትለኝ እንጂ ኧረ እሱ ግዴታ ነው። በዛም በዚህም ብለህ እኔን እንደፈለገ መጠለስ ትችላለህ፣ እንደፈለገ መተቸት ትችላለህ። ኤኒታይም እህቶቼን ግን አታክ አደረግ ዲፌንድ አደርጋለሁ እህቶቼን። ይህንን ጠንቅቀህ እወቀው። እኔን ግን ኤኒታይም ለእኔ ባለውለታዬ ነህ። ኤኒታይም እኔን አታክ ብታደርግ ራሴን ዲፌንድ ለማድረግ አልገባም።
ምክንያቱም ጥሩ ነገሮች ለእኔ ያስተዋወቀኝም ወደ ቲክቶክ አንተ ነህ። ሞሮፍ ልደት እኔን አታክ አድርጓል ብዬ የራሴን ለመከላከል ወይም እንደዛ ነገሮች ልደትን አታክ ማደርግበት ምንም ሚንስ አይኖርም። እስልምና ላይ የሚሰሩ ሴቶችን ግን አታክ ካደረግ ኤኒታይም አታክ አደርግሃለሁኝ። በተረፈ ይቅርታ ካስቀየምኩ። በጣም ጥሩ። ያው አልበላሽም ምን አመጣው የሚለውን ደግሞ እኔ ልናገርና ምክንያቱም ይህንን ነገር አሁን በተነገረው መንገድ ልደት አላለውም። ያው እንዳስረዳው ቅድም እፎይም እንዳላችሁ አላለውም፣ ሊለውም አይችልም። በእውነት ይሄ ድፍረት ማንም ጋር ይኖራልን ብዬ አላስብም። የተናገረበትን አውድና አገባብ ግን በደንብ መረዳት ያስፈልጋል። አንዳንዴ ግለሰባዊ በሆነ አይነት መንገድ የተለየ ስፍጥና ካለው ነገሩ የምትነጋገሩበት የሆነ ቋንቋ ይኖራል። ትችታዊ ቋንቋ፣ የተመረጠ ቋንቋ ማለት ነው። መጥፎ የሚባል አይደለም እሱም እና ከዛ አንጻር ግን ሁሉን ጩኸት፣ ሁሉን ውካታ ግን ፍቅር የመጉደል አድርጎ መውሰድ ነውር ነው። እንደዛ አድርጋችሁ አትውሰዱ ለማለት ነው እና ልደት ያንንም አልተናገረም። ለሁሉም እንደው እንትን ላይ ያለ እንደዚህ ተደርጓል ምናምን በቃ አላልኩም፣ በዚህ መንገድ አልተናገርኩም ካለ ልደት በቂ ነው። ምስክር የሚሆነው ይሄ ነገር ነው እና እንደው ሰውን ለመጥመድና መንገዱን ለማሰነካከል አጉል ነገር እንትን አትበሉ። በጣም ከባዱ ነገር እዚህ ሚዲያ ላይ ያለው አጉል የቲፎዞ መንፈስ ነው። አሁንም ደግሜ መናገር ካለብኝ ማለት ነው እና በአንድ ሌሊት ንጋት አፍቃሪ፣ በአንድ ሌሊት ንጋት ጠላት የምትሆኑበት ሁኔታ አለ ብዙዎች። ይሄ ነገር በጣም ሊቃኝ ይገባዋል። ትክክል አይደለም። በጣም ከወደዳችሁ አትጥሉ። ለምን ትጠላላችሁ? እና በጣም ከጠላችሁ ደግሞ ለመውደድ ሞክሩ። ምክንያቱም ይሄ ነው ሃይማኖታዊ ትእዛዛችንም ማለት ነው እና የታዘዝነው ይህንን ስለሆነ ለመፋቀር እንሩጥ እንጂ ሰው ለመጣላት እንዴት የመጣላትን ሪቫን ለመበጠስ እንዴት ትሮጣላችሁ? እና ይሄ ባይሆን ፍጹም የተመረጠ ነው። ስለዚህ ወንድሞች መካከል ያለውን ነገር ሰምታችኋል። ፍጹም ፍቅር አለ፣ ፍጹም አንድነቱ ይኖራል። በቃ አለቀ። ያለነው አንዲት ታዛ ውስጥ ነው፣ አንዲት መጠለያ ውስጥ ሆነን ሌላ አይነት አተካራ አያስፈልግም። ዓላማችን የተሰየምንበትም ሁኔታ አንድ ነው። እነዚህ ክቡራን ታላላቅ ወንድሞች ደግሞ እንደምታውቁት በተለያየ አይነት እርሻ የተለያየ አይነት ምርት ያላቸው ወንድሞቻችን ናቸው። ምን ያክሉን ሰው እያበቁት ነው፣ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲገባ እያደረጉት ነው። ምስክር ስራቸው ነው። እኔ እንኳ በቃሌ ብናገረው ያንስባቸዋል፣ እኔ የማልረባው በእነሱ አይን ማለት ነው። እና ትክክል ያልሆነ ነገር ለመፍጠር ሞክራችኋል ብዙዎች፣ ነገር ግን አልተሳካላችሁ። ምክንያቱም ይኸው እንደምታዩት እንዲህ በፍቅር ተሰብስበን ቁጭ ማለትን ችለናልና። የአስተሳሰብ ልዩነቶች ግን ሁልጊዜ እንደምለው የተሻለ ነገር ለመፍጠር መንገድ። ስለዚህ ያ አይጠላም። እንደነገራችሁ ነው። ፎይ ብቻውን ሆኖ የተቃረርናቸው ሀሳቦችን እየነገራችሁ ነው። ነገር ግን ያ የተሻለ ነገር እንዲፈጠር ያደርጋል እንጂ ወደ ተበለሻሸ ነገር ውስጥ አይወስደንም ለማለት እወዳለሁ። እግዚአብሔር ይስጥልን። እንግዲህ ክቡራን ታላላቆች እዚህ ጋር የሆነ ነገር ይሉናል። እነ ዮባ እንኳን ደህና መጣችሁ። ድምፃችሁን አሰሙ። በቅድሚያ አፍነን ገሌ ከማለት በፊት ከፈት እያደረጋችሁ ማይኩን ሰላምታ አቅርቡ። ቀበለ ልደት ቅድሚያ። እሺ ተለጋገሱ። ላስብበት። ለስንት ደቂቃ? ለስንት ዓመት? እኛ እናውራለን። ስማ እህቴ ለፍቅር ልዳርህ ያልኩት ይመስል ላስብበት ብሎ ይግደረደራል እንዴ? ይቅር ለእግዚአብሔር የሚለኝ ተቀይሞ ነበር ማለት ነው። ሌላ ሰው አሁን ደግሞ ይመዘብኝ ነበር ማለት ነው። አንተ ሰውዬ ምን ሆነ ነው አንተ? እራት ሩዝ ነው እንዴ በላ? ምን እኛ ግራ ገባ። ይኸው ይቅር ለእግዚአብሔር ይለኛል እኮ። ይቅር የምትባባለው ተጣልተን ነው እንዴ? ይቅርታ ተቀበል ስትለኝ ተቀበል እንዴ? ታዲያ እንዴ ወይ ያለማወቅ የሆነ ወገቧን የያዘች ሴት በቃ ወገቧን ይዛ በነገር የምትውረገረግ ሴት እንደዛ ሳልኩት እንዴ ውስጥ ያለች ትላለህ። እስቲ እነዚህ ያሉትን ሰላም በሉ። እፎይ እኮ አላገኛቸውም ከሆነ ጊዜ መመለስ በኋላ ኢዮባን ፈለገን አላገኛቸው፣ ዲያቆንንም አላገኛቸው። እሳቸው እንኳ ሰላም ብለዋል። ተሙን
አላገኘውም። ተሙ አንድ መጠነኛ መስዋዕትነት ውስጥ የነበረ ሰው እንደሆነ ሰምቻለሁ እና ጳላዲዮስንም እንደዚህ ያገኘው አይመስለኝም። እስቲ ሰላምታ እንቀያየር። ለማንኛውም ኢዮባ ከፈት ከፈት አድርጉ ማይኩን። ሰላም ብያለሁ ሁላችሁንም፣ ከላይም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? ዮባ እንኳን ደህና መጣ። ነገሩን ለማብረድም ሲሞክር የነበረ አንድ ወንድም እሱ ነው። እንኳን ደህና መጣ ዮባ ብራዘር፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ሌሎቻችሁም እንደዛው። ተሙ ፈለገ አለም እንደዛው። ሌላኛዋ እንግዲህ ከፈለገ ማነው ከልደት ጋር ልደት ነው ያለው ተጣልተናል ያለ መሰለኝ። ግን ምን አይነት ጸብ እንደሆነ ትሰሙታላችሁ። በጣም የሚያስቅ ነው የሚሆነው እርግጠኛ። ፈለገ እንዴት ነው? እንኳን ደህና መጣ። ተሙ ከፈትፈታ አድርጉ፣ አትሽኮርበሙ። ምንድን ስራ እንደያዘች ሴት ምንድን ነው ነገሩ? እንደው በሰው ቤት እንዳልበጠበጥ ብዬ እኮ ነው። ቴዶ እንዴት አላችሁ? ሰው ቤት እሺ፣ እንዴት አላችሁ? ሁላችሁ ሰላም ነው? ወንድማችን አርበኛ መስለን የመጣው ዛሬ። እሺ እፎይን እኮ የሬዲዮ ሰርግ ጊዜ አግኝቼው አቅፌ ወገቡ ልሰብረው ነበረና አይ ጳላዲዮስ አለ እሱ ብዙ ኧረ ተው ምናምን ሲለኝ ነው የተውኩት። እፎይ ድጋሚ ስላገኘው ደስ ብሎኛል። ጳላዲዮስም በጣም ፍቅር የሆነ ወንድማችን ነው። አንተንም ስላየው በጣም ደስ ብሎኛል። እፎይ ወንድማችን እንዴት ነበር አስተቃቀፊ? ወርቅብን ኖሮ መቼም አንነሳም። ለምንድን ነው እስልምና ላይ የሚሰሩ ሰዎች ሁሉም ቀጫጫ ናቸው? አቤት እስልምና ላይ የሚሰሩ ሰዎች ሁሉም ቀጫጫ ናቸው። ማርያም ዮሐድም እንትን እኮ ነው ማለት ተሞክሮ በግራጃቸው ይበላሉ በል፣ በግራጃቸው ደግሞ ተበሉ። ሴጣን አብሯቸው ይበላል እንደ እስልምና እና ግራኝ ናቸው መሰለኝ አብዛኞቹ። ፍቅናው ላይ የሚሰሩትስ ምን ነው? ከቦርጫቸው ገፋ ገፋ ያሉ ምን አግኝተው? አሁን ቴዱ ይኸውልህ ፕሮግራሙንም ያለማከል ሀሳብ ነው እያመጣ ያለው። ሁላችሁንም ስላገኟችሁ ደስ ብሎኛል። ዲያቆን ሕዝቅያስም ሰላም ብያለው፣ ተሙም ሰላም ብያለው። ዩባ እንኳን ያው ተገናኝተናል። ሁላችሁንም ሰላም ብያለው። እንኳን ደህና መጣ ዲያቆን፣ እንኳን ደህና መጡ። ተሙዬ አለ ተሙ አለም ከፈትፈት አድርጎ እፎዬ አለው እፎይ አልኩኝ። ቴዲ ያለው በጣም ደስ ብሎኛል። ቴዶ ድምፅህን ስለሰማው ቅድም ላይ ነበር። በጣም ደስ ብሎኝ እግዚአብሔርን እያመሰገንኩ የነበረው እፎይ ላይ እግዚአብሔር ትልቅ ዓላማ አለው። ጳላዲዮስ ላይ እንደዚህና ትንሽ ሀሳቦችን ወደኋላ ለቆ ትልቅ ዓላማ ያለባት ለአንድ ቤተክርስቲያን የምንቆም ሰዎች ነንና ሁላችሁንም ከልብ ነው ማመሰግነው። ትውልዱም የሚማረው ከእናንተ ፍቅርን ነውና ከዚች ቤተክርስቲያንን የተማርነውን ፍቅርና ትህትናን በእናንተ በሁለት ወንድሞቼ ሶስተኛም ደግሞ በጳላዲዮስ ላይ አይቻለሁና በጣም ነው መወዳችሁ። እግዚአብሔር ያክብራችሁ ላሉ ልደትዬ፣ እፎይ፣ ጳላዲዮስ እናመሰግናለን። ተሜል አይ ቲንክ ዲያቆናችንም ሲያስታርቅ ነበር የነበረው መሰለኝ እዛ ሰብስቦ እዚህ ጋር እርቅ እየፈጠርና ወንድማችን ከራስ ጋር ታርቀሃል። ግን መጀመሪያ ነብስና ስጋ ታርቀዋል ዲያቆን። ውዳሴ አይሆንብኝና ደስተኛ አይ እኔ በጣም ደስተኛ የሆንኩ ሰው ነኝ። ማለት ሁላችሁንም ሳያችሁ ጸጉራችሁ ገባ ገባ ያላችሁ ናችሁ። በሰላም ነው? ቦርጭ ከምናወጣ ብለው ነው። ፕሊስ ሞዴሬተር ስታይ ሚዩት ላድርገው አንድ ጊዜ። እንደዚህ አይነት እኔ ፕሊስ እባካችሁ በእንደዚህ አይነት ነገር አትናገሩ። በጣም የዋህ ስለሆንኩ ነው። በነገራችን ላይ እፎይ በጣም እና ተከማይቶ ነው እሱ የዋህነቴ ነው። አዎ እውነት ነው።
ፓስተር ዴት ምን ሲል ሰማሁት? ወደታች ተቀጠቀኝ እያልክ ነው አይደል? ብቻ ራሰ በራዎች በስተዋል እና እግዚአብሔር አምላክ በአገልጋይ ወንድሞቻችን ላይ የዘመተውን የራሰ በራነት መንፈስ ያርቅልን። ዱብ ዱብ እንዲሉና ቦርጭ እንዲቀንሱ በዛው እንዳረሳቸው ጌታ ሆይ ሐዲስ ላይ ምንም የለም ስለ ቦርጭ። ሐዲስ ላይ ተመስገን። ዓለምንማ የዓለምን ጉዳይ ተወቀ እኔ ነው የምፈታው። ተመስገን ይፈለጋል እሱ። እኛ ስማ እሺ ጳላውዲዮስ አላዲ ተናገር። ምንም አላልኩም። ፖዝ እያደረግህ ነው ዲያቆን መምህር። ወደ ራስ ዲያቆን እስኪነስ እዮባ ተመስገን ፈለገ ሁላችሁ እንዴት አላችሁ? ቸር አላችሁ? እንዴት አላችሁ? መጀመሪያ ሰላምታ ነው የሚቀርበው። በስንት ጊዜያችን ተዋወራን አየኋችሁ። በጣም እንዴት ነህ? ሰላም ነው ወይ? ሁሉ ሰላም? በጣም በዚህ አጋጣሚ ከገረመኝ ነገር ምንድነው መሰላችሁ? የመጀመሪያ ጊዜ ጳላዲዮስን ስናገኘው አንዴ የሶራምባ ሆቴል ማህበረ ቅዱሳን ስብሰባ የጠራን ጊዜ ነበር እና ጳላዲዮስ አይኔ ላይ ሁልጊዜ የሚመጣው እንዴት ነው መሰለለት? በጣም ብዙ ምግብ ነበር የደረደረው ቡፌ ስናነሳ። በስመ አብ ይህ ይገርመኛል። ማለት እኛ ራሱ ስጋችን የበዛው እንደዛ አናነሳ። በጣም ገራጣጣሉ አንተ ብድግ ላጥ እፎይ በመሀል መዝሙሩን አቋረጠ። ኢየሱስ ልበላልና ሲያይ እየተቀደመ ነው። ድምፁ ቀነሰ። ጳላውዲዮስ አንተ ግማሽ እንጀራ አጥቶ ብድግ አወጣ። ማለት በወንድምነት በቃ ማለት አይምሮ ላይ ስላለ ነው። እንዴት ስራፖ አልያዘህም? ያንን እጅ ሳሚ ያስቀበት እጅ የጎረስክበት በኢየሱስ ስም ፕሊስ ይቀጥል። በቃ ጳላዲ እንስማው። ከዚህ በላይ አጋንት እንዲህ ሁለት ይቀጥል። ወረደብሽ። ቀላል ሰነድ አላቀበልከንም ፈለገ። ፈለገ እንኳን መጽሐው እኮ ነው ቦርጭ ያወጣው። እኛ በልተን ራሱ የውላችሁ ማን እንደሚበላው አናውቅም። ማለት እንደ ሀሳብ ግን ማለት ነው እፎይ እንደ ሀሳብ ሁለት ነገር ልናገርና፣ አንደኛ ለምን ከቦርጬ ራስ አትወርድም? ሁለተኛ ደግሞ የመወፈር ፍላጎቱ ካለ ለምን ከልደት ጋር ለምን ተቃቅፋችሁ? ቦርጭ ራስ እንዳለው ዛሬ ገና አወኩኝ። ከቦርጬ ራስ ላይ ለምን አትወርድም አለ። ሁሉም ነገር እኮ ራስ ገቢዎች ሚኒስቴር ቼክ ሊያደርገው ይገባል። ያንተን ቦርጭማ ጭራሽ ከመንግስት ጋር ልታነካኩኝ ነው። ሀሳብ ፕሊስ ይነሳና ንጸት እየላዳምጥ። በነገራችን ላይ ፈለገ ኢዮባ የተመሰገነ ይሁን። ወደ ሀሳብ እንግባ። ወደ ሀሳብ ሁላችሁንም እግዚአብሔር ያክብርልን። በነገራችን ላይ ከጎናችን ለነበራችሁ ሰዎች ሁላችሁንም ያው የቤት ሰው አይመሰገንም ታውቃላችሁ፣ አደባባይ ላይ። ለዛ ነው የራስ ሲሆን ፊት ለፊት አታመስሉ፣ የሩቁ ነው የሚመሰገኑ። ምንድነው ፕሮግራም ታዘጋጁና አባት ልጅ ወንድም ምናምን ይቀራል፣ ሁሌ ይረሳልና ለምን ከተባለ የራስ ሲሆን እንትን እንላለን፣ ብዙ ትኩረት ስለማንሰጥ። እግዚአብሔር ያክብርልን። ልደትም በተጋጋሚ በነገራችን ላይ ቲክ ላይቭ በመግባትም ቪዲዮዎችን በመስራትም በተደጋጋሚ ከጎናችን ነበርና በጣም በጣም የሚመሰገኑ። በነገራችን ላይ ቪዲዮ ሲሰራ ባይሆን የራሴ ያስቆም ነበረ። አሁን የተሰራ ቪዲዮ ላይ ማለት ነው የራሴ አንድ ቤት ሆነ ከተለቀቀ በኋላ ነው ከብዙ ሰዓታት በኋላ ያየሁት እና ልደት ላይ ሲሰራ ባይ የራሴ ያስቆም ነበር። ባይዞ ልክ እኔም እንደቴዶ ነው ሀሳቢ። ያው በሰራት አልነበረም ያስላል። እኔ ራሴ አላየሁት ነበር በነገራችን እና ካየሁት በኋላ እኔም ግራ ገብቶኝ ነበር። እዚሁ ስናወራ ክሊር ሲደረግ ያው እንትን ትላለህ። ሀሳባችን አንድ ስለነበረ ያው አድሬስ የተደረገበት መንገድ ነው ምናልባት ግራ ያጋባል። ሰው ሲያመጣ ወሬ ሲገጣጠም ትንንሽ ነገር ነው ብዙ ለውጥ የሚያመጣው እና ሰዎችን ሞት ያደርጋል። ያው ደስ የሚለው እኛ ወንድማማቾች ነን።
ደግሞ በውስጥም እንደዋወላለን እናወራለን እና ሴጣን በጣም ብዙ ያደባ ይመስለኛል በትንሽ ነገር ማለት ነው። እኛ ግን ኦርቶዶክሳዊ ውስጥ ያወራል፣ በደንብ ይነጋገራል። ይሄ አደባባይ ላይ እንትን ከማለት በፊት እንዲህ ግልጽ ሲወጥ ሲብራራ ነገሮች በጣም ቀላል ያደርገዋል። ለጠላትም ክፍተት አይፈጥርም ማለት ነው። እንደ ቴዶ ደግሞ አይነት ብዙ ሰዎች ያስፈልጉናል። አይ ቲንክ መሀል ላይ ገብቶ እንዴ ኧረ ተው እንደዚህ አይደለም ተው እንደዚህ አይደለም ብሎ የፈጠነ ቶሎ የሚጨዛው ማለት ነው። እንደዚህ አይነት ሰው ያስፈልገናል እና ቴዶ ራሱ እግዚአብሔር ያክብርልን በሁሉ ነገር ማለት ነው። ከመጀመሪያ ቀን ጀምሮ ላይ በራሱ መግባት እስከዛሬ ድረስ እንትን ሲለን ነበርና እናመሰግናለን። እኛም ሱባኤ ላይ ነበረ በነገራችን ላይ እፎይ ያኔ ምቾት ላይ ነበርኩ እንኳን በዚች ወቅት ላይ ምናምን ትንሽ ነገር እኛ ሪዞርት በላይ ያለ ነው እግዚአብሔር ይመስገን። እና እናንተም ከበረከቱ ያሳትፋችሁ። ለማንኛውም ማንም አሜን አይልም። እዚህ ጋር አስብ ብዙ ነገር ሱባኤ ላይ ነበር ካለ እኔ እፎይ ነው ሱባኤ ላይ እኔ እንኳን ሽር በለው። በዚህ አጋጣሚ ቁም ነገር ያለው መልእክት እንደው ትንሽ ላስተላልፍና ያው ይሄ መልእክት ገስ ላይ ያሉትን ወንድሞች በእርግጥ የሚመለከት አይደለም፣ ለሌሎች እህቶች ወንድሞች የሚሆን መልእክት ነው። ምናልባት በጉዳዩ ሲደሰቱም ሲያዝኑም ለነበሩ ማለት ነው። አያቴ ምን ይላል መሰላችሁ? አልፎ አልፎ እግር ከእግርም ይጋጫል ይባላል እና እንዲህ አይነት ነገሮች ያጋጥማሉ። እንኳን ልደት ከሌሎች ወንድሞቹ ጋር እፎይ ከሌሎች ወንድሞቹ ጋር ኢዮብ፣ አኬ፣ እነ ጰላዲም፣ እነ ተሙም፣ እነ ዲያቆን ሕዝቅያስም ከሌሎች ወንድሞቻቸው ጋር ይቀርና እጅግ በጣም ከአንድነት በላይ በሆኑ አንድነት በትዳር ህይወትም የሚኖሩ ባልና ሚስቶች በመካከላቸው ችግር ይፈጠራል፣ መጣላት ይኖራል እና ትልቁ ጥበብ ግን ነገሮችን ለመፍታት የሚኬድበት መንገድ ነው። ስለዚህ አሁን ዛሬ ትልቅ የጥበብ መንገድ ነው የተኬደው እና በጣም ደስ ይላል። እግዚአብሔር ያክብርልን። አንድ በዚህ አጋጣሚ መናገር የምፈልገው ነገር እዚህ ጋር የምትመለከቱን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን። በእምነታችን የማንደራደር ለቅድስት ቤተክርስቲያናችን ደግሞ መቆም እስካለብን ድረስ የምንቆም ወንድሞች ነን። ስለዚህ ለቤተክርስቲያናችን ያለን እይታ ተመሳሳይ ነው። ቤተክርስቲያን እናታችን ናት። ልክ ወንድማማቾች የሆኑ ልጆች በእናታቸው እኩል እንደማይደራደሩ ሁሉ እኛም በዚህች እናታችን በቅድስት ቤተክርስቲያን ዙሪያ ሁላችንም እኩል አንደራደርም እና አኬም፣ ልደትም፣ እፎይም፣ ኢዮባም፣ ጋዲም፣ ጰላዲም፣ ዲያቆን ሕዝቅያስም፣ ተሙም፣ እነ ባሮኬም፣ ሁሉም እነ ዲያቆን ሞኬ፣ ሌሎችም እነ ማማይ፣ እነ ዮሐዴ፣ እነ ታላቁ ጅብሪል፣ ሁሉም ወንድሞች እናንተ የምትከተሏቸው ፎሎ የምታደርጓቸው ከስር ቁጭ ብላችሁ የምትማሩባቸው ሁሉም ወንድሞች የሚቀጠቅጡት የአንድ ዘንዶ ራስ ነው። አጭርና ግልጽ፣ የሚቀጠቅጡት የአንድ ዘንዶ ራስ ነው። የተለያየ ዱላ ይዘን ሊሆን ይችላል፣ በተለያየ አይነት አቅጣጫ ቆመን ሊሆን ይችላል። የምንቀጠቅጠው ግን የአንድ ዘንዶ ራስ ነው እና ዱላ የበዛበት ዘንዶ ደግሞ ልክ ዱላ የበዛበት ሌባ እንደሚቀባጥር ሁሉ ብዙ ነገሮችን ሊቀባጥር ይችላል እና በእንደዚህ ነገሮች ባንናወጽ መልካም ነው። እንዲህ አይነት ነገሮች ባለመላእክትም ተፈጥረው ያውቃሉ፣ መናወጽ እና ልክ ገብርኤል ንቁም በህላዌን እንዳለው ሁላችን በእምነታችን ጸንተን ቆመን የሚፈጠሩ ችግሮችን ልክ እንዲህ ባለ መልኩ እንድንፈታ እግዚአብሔር አምላክ እንግዲህ ለሁላችን በድጋሚ ያው ማስተዋሉን ጥበቡን ይስጠን እና ልክ አንዲት ሀገር ለምሳሌ ሀገራችን ኢትዮጵያ የሰሜን ጦር አላት፣ ደቡብ አለ ክፍለ ጦር፣ ምስራቅ ምዕራብ ክፍለ ጦር አላት። ሁሉም ክፍለ ጦር በየአቅጣጫው የሚጠብቀው የአንድ ሀገርን ድንበር ነው እና ልደትም በድንበሩ፣ እፎይም በድንበሩ፣ ጰላዲዮስም፣ ኢዮባም፣ አኬም ሁሉም በየድንበራቸው የሚጠብቁት የአንዲት ቅድስት ቤተክርስቲያንን ቅጥርና ድንበር ነው እና እግዚአብሔር ከዚህም የበለጠ የምታገለግሉበትን እድሜውን እግዚአብሔር አምላክ ይስጣችሁ እላለሁ። አመሰግናለሁ ቴዶዬ። የእሳቸውን ድምፅ ያልሰማ ነው
እነ ዮባም ሀሳባቸውን ይሰጣሉ። ከዛ መጨረሻ ላይ እና ዓለምን እናረግና እዛው የምንፈታው ችግር ይኖራል። እዚህ ደቂቃ ማልፈጅም 30 ሰከንድ ምናልባት ከበዛ አንድ ደቂቃ ጥሩ ነገር ስላየው ማለት ነው። እንዲህ ፈጠነ። በተለይ አፈታቱ ላይ ማለት ነው። ምናልባት አንድ ቀን የፈጀ በርለ አንድ ቀን ትናንት ወዲያ ቪዲዮ ተሰራ። ከዛ 2 ቀን እንዲህ ምልልሱ እንደዛ መሰለኝ። ይሄን ያህልም መፍጀት ያለበት ግን አልመሰለኝም። አሁን ያለፈው ነገር አልፏል። ለወደፊቱ ነው አይደለ? በውስጥ የምናወራ ሰዎች ነን፣ በደንብ የምንግባባ የምንደዋውል ሰዎች አንድ ቀንስ ለምን ፈጀብን የሚለው ጥያቄ እየፈጠረብኝ ስለሆነ ማለት ነው። ላይክ ከማታ ጀምሮ ውሎ መሽቶ አድሮ እስከዚህ ሰዓት ራሱ እንዴት ላይክ ወዲያው መፈታት ነበረበት። 30 ደቂቃ ባልሞላ ውስጥ ተደዋውሎ እንዴት ለምን ይሄን ፖስት ምናምን እኔ ማለት የፈለኩት ተባብለን በህግ አምላክ ወደፊት ላውራበት በህግ አምላክ ቆይ እሺ ቀጥል ወይ ጾመን ታደር ድንቹን ከልክለዋል። እኔ ለወደፊቱ ነው ባይዘው እንትን ለማምጣት ነው ያሰብኩት። ለወደፊት ምን መደረግ አለበት ማና ያስፈልገናል። መነጋገሪያ የሆነ ነገር አልስማማም። በሚኖር ሰዓት ቴዶ ያዝልኝ ይሄን ሰውዬ ያውራና አልስማማም። ተቃውሟላ ይጨርሳል። ይጨርስ አመሰግናለሁ። እንደዚህ ነው አያፈ ጉባኤ ሲኖረው ላይ ደስ ሲል አንድ ቤት ውስጥ ሆነን ቃውማል ይላል። ወይኔ መድኃኒዓለም ቢከፈትልን የሆነ ግሩፖች ምናምን የምታደርጉ ወይ ምናምን ነገር ቢኖር ጥሩ ይመስለኛል ወደፊቱ ማለት ነው። ለዚህኛው ለፐርሰናል የሆኑ ነገሮች ብቻ ሳይሆን እኔ ላስተምሮትም፣ ምክንያቱም ኦልሞስት ቲክቶክ ከመጣው ዓመት ምናምን አልፎኛል። አብዛኛውን ጊዜ ባለመግባባቶች ናቸው ብዙ ነገሮችን የሚያራዝሙት ማለት ነው። አሁን የዛሬው አንድ ቀን ፈጀ። አንዳንድ የትምህርታዊ ውይይቶች ላይ ራሱ ወር የሚፈጁ ነገሮች የሚኖሩት አለመግባባት ነው በቃ ይመስለኝ። እኔ ሚስ አንደርስታንድ መደራረጎች ብዙ መጋጋጦችን እየፈጠሩ ይመስለኛል። ፐርሰናል የምረዳው ነው። ምናልባት ሌሎቻችሁ ሼር ልታደርጉ ትችላላችሁ ብዬ አምናለሁ። እና የሆነ ማወሪያ መንገድ ወይ ቴዶ ወይ ዲያቆን ሕዝቅያስ ወይ ልደት አንድ ሰው ሰንባዲ ቢከፍትና በጣም ሀምብል ሆነን የምናወራበት ነገሮች ቢኖሩ በጣም 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 ትልቅ ለውጥ ማምጣት የሚቻል ይመስለኛል ፐርሰናሊ። እና ቢታሰብበት እንዲህ የግለሰብ ነገሮች ላይ ብቻ ሳይሆን ትምህርታዊ ነገሮች ላይም ራሱ ማለት ነው ብዙ እንትኖችን ይቀንስልናል ብዬ አስባለሁ። እጅግ በጣም ብዙ ነገሮችን ማለት ነው። ታይም መቀነስ ራሱ አንድ ነገር ነው። በጣም አላስፈላጊ የሆኑ ታይሞችን መቀነስ እንችላለን። ሁላችንም የምንዋደድ ኦርቶዶክሳዊ እስከሆነን ድረስ ሁላችንም ዓላማችን እስከሆነ ድረስ በእኛ የተነሳ ደግሞ ምናልባት እኔን ተው ሌሎቻችሁ አንድ ሰው የተነሳ የሆነ ሰንባዲ ራሱ ጥርጣሬ ይገባል ብዬ አላምንም። 5 ደቂቃ ራሱ ላይ ከአንድ ቀን 2 ቀን አይደለም 5 ደቂቃ ራሱ ማለት ነው። እነዚህ መፍታት የምንችል ይመስለኛል። እና የሆነ ሚዲየም ቢፈጠር ኮሚኒኬሽን ሚዲየም ለወደፊት ነው እንደ ሀሳብ የያዙትና ሰንባዲ ምናልባት ኃላፊነት የምትወስዱ ሰዎች በትጀምሩት ብዬ አስባለሁ። እግዚአብሔር ያክብርልኝ ሁላችሁም ማለት ነው። የወደፊቱን እያሰብኩ ስለሆነ ማለት ነው። እንዲህ አይነት ነገር ይፈጠራል። ምናልባት 1 ወር አካባቢ ኦንላይን አልነበርኩም። ከዛ ፊት በነበረው ነገር ተፈጥሮም ስላየው ማለት ነው ብዙ መቃቃሮች ነበሩ። አይ ቲንክ የሚደጋገሙት ነገሮች አሉ። አሁን ይሄኛው እንደው ምንም ነገር የለውም። የልደት እና የማፈይ ምንም ስናቲንግ ምንም ነገር ግን ሪል የሆኑ ደግሞ ስላየው እንዳይኖሩ ኮሚኒኬሽን ሚዲያ የሚፈጠረበት ነገር ቢኖር መልካም ነው። እግዚአብሔር ያክብርልኝ ይሄን ሁሉ ሰዓት ስለሰጣችሁ አመሰግናለሁ። ይቅርታ ሰበር ገባሁብህ። ይሰማል ድምጼ ቴዲ? አዎ ይሰማል። አትሰማም ቴዶ? ለኔ ሰማለ ተሙዬ። መልካም እሺ ቴዶዬ፣ ጳላውዲዮስ አሪፍ ሀሳብ ነው ያነሳው። እኔ ሀሳቡ ላይ ሀሳብ እንድጨምር ሳይሆን ጳላውዲዮስን የማታውቁት ክርስቲያኖች ሳንበትን በፊት ላስተዋውቃችሁ ነውና ከእፎይ ጋር አብሮ የሚያገለግል ወንድማችን ነው ጳላውዲዮስ የሚባለው። አሁን እዚህ ጋር ለ1.77 ኬ ጊፍት ያለው ልጅ ነውና እስካሁን ድረስ 50 ኬ እንኳን አልገባምና ፎሎ ያላደረጋችሁት ውድ ክርስቲያኖች አሁኑኑ ሁላችሁም ፎሎ እንድታደርጉት ግዴታችሁን እንድትወጡ ነውና 50 ኬ 100 ኬ ከዛም በላይ መሄድ ያለበት ልጅ ነው። እስልምና ላይ የሚሰራ ወንድማችን ነው።
አሁን ላይ ትልቁን ተጋድሎ እየተጋደለ ያለ ወንድማችን ነው። ከእፎይ ባልተናነሰ ትልቅ ዋጋ እየከፈለ ያለ ወንድማችን ነው። ሁለቱም ዋጋ ይከፍላሉ። አብዛኞቻችን የምናወራው እፎይ ነው የምንለውና ጳላውዲዮስም የጀርባ አጥንቱ ነው የእፎይ፣ እፎይም ደግሞ የጀርባ አጥንቱ ነው ለጳላውዲዮስ እና ጳላውዲዮስን ፎሎ በማድረግ እንዳትረሱ በሚል ነው። በዚህ በሁለት በሶስት ቀን ውስጥ 50K ገብቶ ከዛ በኋላ ደግሞ በሳምንት ውስጥ 100K እየገባ ቻሌንጁን እንድታቀላቅሉት ነው እህቶች። ይሄ ነገርን እንደ አደራ ልሰጣችሁ ነው ውድ ክርስቲያኖች ሁላችሁንም። ቴዶ ይቀጥል ጊዜ ስለያዝኩብህ እጅግ እናመሰግናለን። ከጳላዲ ጋር የተገናኘ ገና ስራ ስለሚጠብቅ ነው። ባለፈው ሰሞን ያው ከእፎይ ጋር በተገናኘ የተወሰነች ነገር ስናደርግ ነበር። እንቀጥላለን። እሱም ብቻ ሳይሆን በዕቅበተ እምነት ዙሪያ የሚሰሩ ሁሉም ሰው ነው የሚገባው ቦታ ላይ አለ ብዬ አላስብም። በጣም ገና ነው። ሌላው ቢቀር ነልደት ፈለገ ኢዮባ ገና ነው። በሚሊየን ምናምን ቅልጥልጥ ማለት እንዳለበት አስባለሁ። ጉዳዩ ፎሎወር ከሚለው ቋንቋ ሳይሆን ጉዳዩ እነሱን እየተከተለ ይማራል ብዬ ከማስበው ህዝብ አንጻር ገና ብዙዎች ላይ በጣም ብዙ ይቀራል። እዚህ እስልምና ዕቅበተ እምነት ዙሪያ ላይ በጣም ያሳዝናል እንደተባለው ነው። ስለዚህ እዛ ላይ ወደፊት ጠንካራ ስራዎች ይኖራሉ። ምናልባት ዲያቆንዬን ወደ ኋላ ላርግና ከይቅርታ ጋር ያው ታላላቆች መጨረሻ መሆናቸው የግድ ነው። ብዙ ጊዜ የተበላሸውን ለማስተካከል ለማቅናትም ለተለያዩ ነገሮችም እና ኢዮባዬ ጥቂት ነገር እንድትል አንተ ደግሞ እድሉን ልስጥ። እሺ ከኔ በፊት ያወራችሁ እግዚአብሔር ይስጥልን፣ ቀሎት ያሰማልን። በዋነኝነት ያው ማወራው የለኝም እውነት ለመናገር ብዙም ማውራትም አልፈልግም። አሁን ባለው ነገር ላይ ቴዶን ለማመስገንና ለመታዘዝ የገባሁት ስላስጠነቀቀኝ ማለት ነው። ትልቁ ነገር በመካረር ውስጥ ያሉ ጊዜ መጥፋቶች ሰዎች ቡድን ሰርተው ከዚህ ወደዛ ከዛ ወደዚህ ቃላት መወርወር ስለሆነ ትርፉ እንደዚህ አይነት ችግሮች ቶሎ መፈታታቸው ጥቅሙ ለራሳችን ነው፣ ለሌላም አይደለም ማለት ነው። እና ጠዋት ላይ ልደት ከፍቶ እያየው ነበረ። ማቃቸው ልጆች በጣም በስድብ ተጠምዶ እያየው ነበርና የምር በጣም ነው። ከዚህ በፊትም በነበሩት ውስጥ በነበረው አጋጣሚዎች ስላየሁት ግን በጣም ይከፋል። ይህን ያህል ጊዜ አብረን ስንቆይ በትንሽ ችግሮች ወይም የሆነ ስህተት ሲፈጠር ለካ እንዲህ ነው የምንባባለው ያስብላልና አስፈላጊ አልነበረም። ይኸው አሁን ለምሳሌ ሁለቱ ታረቁ፣ ሁለቱ ችግራቸውን ፈቱ። መሀል ወዲያ ወዲህ ሲል የነበረው ግን መሀል ቀሪ ነው ሁልጊዜም ማለት ነው። ሌሎች ችግሮችን በሂደት እንደዚሁ ይፈታሉ። እንዲህ ሲፈቱ መሀል ላይ ለማገጋል ቲፎዞ የሚሆን ከዚህ ወደዛ ከዛ ወደዚህ የሚያደርግ ሰው ግን መሀል ቀሪ ነው የሚሆነውና እሱ ነገር እንዳይፈጠር ሁሉንም በወንድምነት አይን አይታችሁ እናንተ በተለይ እታች ያላችሁ ሰዎች ማረቅ ትችላላችሁ፣ ነገሮችን ማስተካከል ትችላላችሁ። ሁላችሁ አንድ ሆናችሁ ተው ብትሉ ማይታው አይኖርም እኮ። ግን ቡድን ከተሰራ በቃ ያኛውም ሰው ነው አልህ ይዘዋል እኮ ይናገራል፣ ይከፋል። አንተ እንደዚህ ስትሉ ይከፋል። እውነት ለመናገር አስታውሳለሁ በእንደዚህ አይነት ምክንያት ከዚህ በፊት አንድ ኮሜንት ጻፈ እና እዚህ 10 ጊዜ ጥምቀት ምናምን እያላችሁ ደና ስራ የሰራችሁ መስሏችሁ አይነት ነገር ጻፈልኝና ለውጥ የለውም፣ ትርጉም የለውም የዛ ሰው ንግግር ግን ያስተዛዝባልና ደስ አይልም። ያን ያህል ጊዜ ይነስም ይብዛም የተደረገችው ነገር ውሃ የሚከልስ ነው እና ከወንድም ከእህት ይሄ አይጠበቅምና እንደዚህ አይነት ነገሮች ያሰንፋሉ። ነገው ነገር ሲፈጠር እነ እፎይ ጋር ሄዳችሁ እናንተ እንደው ምን ሰራችሁ ምናምን ብትሉ ያ የለፋበት ዋጋ የከፈለበትን ነገር ገደል እየከተታችሁበት ነውና እንደ ሰው ይሰማዋል። በዛውም አንፃር በዚህም ያለው ማለት ነውና ፈለገ አንድ ጥሩ ነገር አስቀምጦ ነበር። በተለያየ ዳይሬክሽን የምናጠቃ ለቤተ ክርስቲያን ዘብ መቆም የምንችል ቆመናል ብዬ ባላስብም ብቻ ማድረግ የምንችል ሰዎች ነን። የግድ አንዱ ወደ አንዱ መቀላቀል አለበት የምትሉ አላችሁ። እኔ እሱን አልቀበልም። አንደኛ ማንም አዞን አይደለም እዚህ ያለ ነው፣ ሁላችንም ቢሆን ማለት ነው። የማዘዝም ስልጣን ማንም የለውም። በፈለገውና እውቀቱም
ጊዜውም ፍቃዱ በሆነበት ነገር ላይ ያገለግላል። ከቻልን ያን አገልግሎት መቀበል ነው፣ ካልቻልን ዳራችንን መያዝ ነው። እኔ ልምራ የሚባል ነገር አይኖርም ማለት ነው። እና ይሄ ነገር ጥንቃቄ ይፈልጋል፣ ለወደፊትም ስለማያናኖረን ማለት ነው። እኔ እችልበታለሁ ብዬ በማስበው ነው ማገለግለው። እነ እንትና በመሩኝ አይሆንም። እና እቺ ነገር ስለማትስማማኝ እቺ ማለፍ ስለማልፈልግ ነው ያው ካወራው አይቀር ማይኬን ካነሳው አይቀር ያነሳዋትና ፕሮቴስታንቲዝም ላይ የሚሰራን እስልምና ላይ ካልሰራ የምትሉ ሰዎች ማቆም አለባችሁ። ምክንያቱም አንደኛ አትመሩት፣ ምክንያቱም እናንተ አላመጣችሁትምና ማለት ነው። እስልምና ላይ የሚሰራውን ደግሞ ፕሮቴስታንቲዝም ላይ ካልሰራ አትበሉ። እናንተ አላመጣችሁትም ማለትም አትችሉ፣ ትክክል ስላልሆነ ሰውየው ለራሱ ያውቃል፣ ህፃን አይደለምና ማለት ነውና እንደዚህ አይነት ነገሮች ችግር ስለሚፈጥሩ መሃል ላይ በብዙ ስለታዘብኳቸው ማለት ነውና ሁሉም በሚችለው ቦታ ሰክሰስፉል መሆን ይቻላል። ያኔ ነው ትክክለኛ ወይም ጥሩ አገልግሎት ልናገለግል ራሱ የምንችለው እንደ አቅማችን ስንሆን ነው። እኔ እስልምና ጋር ሂድ ብትሉኝ ምንም አላውቅም። ከጥቅሜ ጉዳቴ ነው የሚያመዝነው። አያችሁ፣ አቅሜን አውቃለሁ ማለት ነው። ያለ አቅሙ ሂድ ማለት ሰውን ጥሩ ስለማይሆን እሷ ነገር ብትስተካከል ቆንጆ ነው። ጠዋትም ላይ ሳያት የነበረች አስተያየትም ስለነበረች አንዳንድ ጊዜ አደብ የሚባል ነገር አለ ልንይዘው የሚገባ ማለት ነው። ካልያዝን ነገሮች እናበላሻለን። ማበላሸታችን ምናልባት መታችሁ እኔ ስለተናገራችሁ እንደዚህ አይነት አስተያየት ስለሰጣችሁ ምንም አታመጡ ማለት የምታመጡት ነገር ለውጥ አይመጣም፣ ግን ያሰንፋል። ታዲያ ማንን ነው መጥቼ ነገ ማወራው? ወንድም እህት መባባል ሊቀር ነው ማለት ነው። ገብቷችኋል? እንደዚህ አይነት ችግር ይፈጥራል ከማለት አንጻር እንጂ ሌላ አዲስ ነገር አያመጣም። በወንድሞች በእህቶች መካከልም ቅራኔ ስለሚፈጥር እችን ነገር እንተዋት። በተረፈ ችግሮች ሲፈጠሩ በተቻለ መጠን እግዚአብሔርን በረዳን መጠን በውስጥ ብንጨርስ፣ ማይሆንበት አጋጣሚ ይኖራል ደግሞ ላይቭ የሚወጣበት አጋጣሚ፣ በቪዲዮ የሚሆንበት አጋጣሚ። እሷንም ደግሞ እንደ ቴዶ አይነት ቀናተኛ ለወንድሞቻቸው መቆም የሚችሉ ወንድሞች ደግሞ በዚህ መልኩ ያስተካክሉታል። እኛ ማድረግ የምንችለው ነገር ለእንደነዚህ አይነት ወንድም እህቶች መጸለይ ነው። ሁሉንም በሚከፍልበት ባለበት ቦታ በሚከፍለው ዋጋ እግዚአብሔር ያስበው። እፎይ፣ ጳላዲዮስ፣ ሌሎቹም ከዛ በፊትም የነበሩ በጣም የሚደንቁ መምህራን ወንድሞች ነበሩ። እነ መምህር ሙሌን ጨምሮ ብዙ ፈተና ያሳለፉ ሁሉንም ከላይ እስከታች የምናውቃቸውም ማናውቃቸው ጊዜ የደበቃቸውንም ጭምር እግዚአብሔር በየህይወት አጋጣሚያቸው ሁሉ ይጠብቃቸው። ለጸሎት ስትቆሙ ስማቸውን መጥራት አይጠበቅባችሁም፣ እግዚአብሔር ሁሉን ስለሚያውቅ በዚህ ረገድ ያሉትን እግዚአብሔር ይጠብቃቸው ብላችሁ በጸሎት አስቧቸው። እኛንም በጸሎት አስቡን። ሰውን እንደክማለንና በድካማችን ሁሉ እግዚአብሔር እንዲያግዘን፣ ድካማችን ለሰዎች መሰናክል እንዳይሆን እግዚአብሔርም እንዲረዳን ጸልዩልን። ከዚያ ውጪ ምንም ልናደርግ ስለማንችል ትልቁ አቅማችን ጸሎት ስለሆነ በጸሎት እንተጋገዝ። ቴዶ እግዚአብሔር ያክብርልን። በነገሮች ሁሉ እግዚአብሔር ካንተ ጋር ይሁን። ቤተሰብን ይባርክልን። በጣም ትልቅ ተጋድሎ ነው የምታደርገውና እግዚአብሔር ይስጥልን ነው ማለት የምፈልገው። አመሰግናለሁ። ዮባዬ እጅግ በጣም እናመሰግናለን ወንድሜ። እኔ በጣም በቅንነት ከማመካከራቸው ወንድሞች መካከል ነው። በጣም ነው የምወደው ነገራችሁ ለዮብን በዚህ አጋጣሚ ማለት ነው። እና የሆነች ነገር ባለ ቁጥር በተለይ ከተወሰነ በተለይ ከሀገር ውጭ ከወጣው በኋላ የበለጠ አታችመንቴ እየጨመረ ነው ማለት እንደ አዲስ ውስጤ የተፈጠረ ነገር ባይኖርም ነገር ግን ተብላልቶ ለማደግ ግን የበለጠ ያለውበትም ሁኔታ አግዟል። ከማመካከራቸው መልካም ወንድሞቼ መካከል ነው። አንድ ነገር ብቻ መጨመር ፈለኩኝ ኢዮባ ሲናገር ማለት ነው። ፍጹም ቅናትን ከሚጨምሩ ነገሮች መካከል አንደኛው የሆነ ነገር የገጠመኝ እዚሁ ያለውበት ሀገር ነው እና ለጊዜው እየሰራ ያለሁት ዌርሃውስ ላይ ነው። ዌርሃውስ ላይ በጣም ብዙ አይነት ዜጎች ነው የምታዩት። በጣም ብዙ ሰራተኛ ነው የሚኖረው እና በስራ ግንኙነት ወልማርት ሎጂስቲክ ላይ እሄዳለሁ እና ሲሄድ እዛ በጣም ብዙ ህንዶች እና ፊሊፒኖች አሉ እና መጀመሪያ ቀን አይቼ ሁለተኛ ቀን ደግሜ አይቼው ነው የገባኝ ማለት ነው። የሆነች ህንዳዊትን ሌላኛው ህንዳዊት እየመጣ ጀርባን ትቀጠቅጣለች፣ ማሳጅ ታረጋታለች፣ ምናምን የጡንቻዎቿ ምናምን ትላለች እና
ምን አይነት ጉንተላ ነው ምናምን ብዬ በሌላ ነገር ነው የተረዳሁት የነበረውና ሌላዋም ትመጣና እንደዛ አንዷን ሴት ምናልባት 10 ምናምኖቹም መተው ትከሻዋን ሊነኩ ይችላል። ምንድነው ብዬ ስል ለካ የሚሰሩት ስራ ልዩ ልዩ ነው። ነገር ግን በጣም ጫና አለባት ተብላ የምትገመተዋን ሴት ግን ያነቃቋታል፣ በስራ እንዳትደክም ማለት ነው። እግዚአብሔር ያሳያል። መተው ትከሻዋ ምናምን ይነካኳታል። ያውም እንደሚሉ አይገባችሁም። እኛ እድሜ ለነቃሲምና በፊልሞቻቸው የተለየ ትርጉምን አስለመዱ እንድኛ እንዳንረዳው አድርገውናል። እንደዛ ሲያርጉ በጣም ነው የተደነቁት። አንዷን ሴት ለ10 ምናምን ማበረታታት ማለት ነው። እነሱ እኮ የሚሰሩት ምናልባት ሌላ ላይ እግዚአብሔር ምስክሬ ነው። ኢትዮጵያውያንስ እዛ ያልኳችሁ ቦታ ላይ ሱፐርቫይዘሮች፣ ድራይቨሮች ምናምን አሉ። ኢትዮጵያዊ ሲያዩ እንዴት ነው የሚሆኑት? እመቤቴን ምናልባት በጣም ትልቅ ቢሆን በሌላ ነገር ባሳያችሁ ደስ ይለኛል። አይናቸው እንደዚህ ነው በቃ የሚያያችሁ ማለት ነው። ምንድነው ብላችሁ እስክትጠይቋቸው ድረስ ማለት ነው። እውነት ኢትዮጵያዊነትን አንዳንዴ እንዴት ትላላችሁ? ይቺ ናት እንደ የቀደምት አባቶቻችን በኩራቷና በመከባበሩ የምትታወቀው ሀገር ምሳሌዎች ነን ወይኛ ብላችሁ ስትሉ ታጡታላችሁ። እና እኛ መካከል እንደዚህ የለም። ከዚህ ቀደም ገልጬዋለሁ። አሁን ባለ እዚህ ካናዳ ላይ አሁን ባለው ከረንት ስታተስ ስራ የሌለን ኢትዮጵያውያንን አይገርማችሁ? ሌላው እንዳለ ስራ አለ። የሆነ ሱፐርማርኬት ብትሄዱ የቱርክ ከሆነ ተከታታይ ካሸር ላይ የምታገኙት ኢትዮጵያዊ የሆነ ቤት ስትሄዱ አንድ አበሻ አታገኙ። ምክንያቱም እንትኑ የተመጋገበ ነው። ብቀጥረው ያጠፋኛል ይላል፣ ይሄኛው ደግሞ ላለ ማለት ለመቀጠር ደግሞ እፈራለሁ ይላል። ስለዚህ በመፈቃቀር በመከባበር ላይ ያልተመሰረተ አንዳችንን በማበርታት ላይ ያልተመሰረተ ህይወት ውስጥ አለን በብዙ መንገድ። ጥሩ ምሳሌ የሆነ ለምንድን ነው ያቺ እንደይቷ ብቻዋን ነው የምትሰራው፣ ሌላ ነገር ነው የምትሰራው። ሌላ ነገር የሚሰሩ ሰዎች ግን መተው ያበረታታሉ። ትከሻ መንካት እንልመድ ለማለት። አሁን ኢዮባን ጎትተን የሆነ ነገር ስራ አትሉትም። እኔ ላለሁልኝ እስቲ ወንጌል ስበክ ብትሉኝ ጥቅስ አጣቅሼ ከመጽሐፍ ቅዱስ ምናምን አብላልቼ ምናምን የመስበክ ተሰጥኦ ላይኖረኝ ጸጋዬ አይደለም። እኔ አተርፍበታለሁ ማስበው ብዬ የምለው ሌላ አይነት መንገድ አለ። የኢዮባን ትከሻ ግን አለመንካት አልችልም። እፎይን ትከሻውን አለመንካት አልችልም። ስለዚህ በየመልክ መልካችን በየእርሻችን የተለያየ አይነት ተሰጥኦ የተለያየ አይነት ጸጋ ይኖራል። አንዳችን የአንዳችንን ትከሻ ግን በመልካም እንምታ። ያ ሲሆን አሪፍ ነገር ይሆናል የሚለውን የበለጠ ከኢዮባ ንግግር ተነስቼ በእንትን ለማስረጽ ስለፈለግኩ ነው። በተሞክሮ ወደ ዲያቆን እንመለስና ከዛ እንግዲህ ወደ መጠቅለያዎች ወደ ላዮቻችን እንሄዳለን ማለት ነው። ዲያቆን እየጥቂት ይበል ወጣች መሰለኝ ዓለም እርቆየንባት መሰለኝ እድሉን ሳንሰጣት። ዓለምዬ እስቲ ቀጥይ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሰላም ብያለሁ። አለው ስላስገባኝ ልደት እኔ ልደት ጋር ምንም አይነት ጠብ የለኝም። ግን ትላንትና ትንሽ ሲናገር ከፍቶ የነበረ ኮመንት ላይ እየጻፍኩ ምናምን ነበርና ደግሞ ዛሬ ያው በሷ ምክንያት ነው ምናምን እያለ ስለነበር በጣም ብዙ ሰው ሜንሽን እያደረገ ምናምን አንቺ ነሽ ምናምን እያለኝ ነበርና እኔ ትንሽ ትላንት የከፋኝ ምንድን ነው አሁን እንደዚህ ቤት እየከፈቱ ምናምን መመላለሱ ምናምን አንደኛ ጊዜውና ወቅቱ አይደለም ማለት አሁን ወንድሞቻችን ያሉበትን ነገር ሁላችንም ስለምናቅ ማለት ነው። ምን አይነት ውስጥ ምናምን እንደነበሩ ስለምናቅ ማለት ነው። የሞት አዋጅ ታውጆባቸው ነበረ። ነገር ግን እንግዲህ እንደምናውቀው አባቶች እዛ ላይ ቁጭ ያሉትኝ እንግዲህ ልጆቹ ሊጠብቁ መንጋውን ሊጠብቁ ነውና ነገር ግን ልጆች በዚህን ደረጃ ልጆች የሞት አዋጅ እየታወጀባቸው ከመኖሪያ ቤታቸው እየተፈናቀሉ እያዩ አባቶች ወጥተው የሆነ ነገር ካልተናገሩ የአባትነትን እንትናቸው ምን ላይ ነው ነበር የኔ ሁልጊዜ ጥያቄ ነው። ምን ላይ ነው? ልጅ ሲያጠፋ አባት ይመክራለኝ ይገስጻል ምን ይላለኝ። ነገር ግን ልጆች በዚህ ጋር የሞት አዋጅ እየታወጀባቸው በተወለዱበት ባደጉበት ሀገር ላይ በዚህ ደረጃ እንደዚህ ከሆነ ነገ ማልዳ ምንድን ነው የኛ ተስፋችን ምንድን ነው እያልኩ ነበር የሁልጊዜ ጥያቄና ትላንት ልደት ሲናገር ትንሽ ከፋኝ። እኔ የከፋኝ ምንድን ነው አባቶች መናገር የለባቸውም ምናምን እኛም ማንም እየወጣ አባቶች እንዲናገር አንፈልግም። ነገር ግን ለምን ነው እንደዛ ወጥተው እንግዲህ በዚህ ደረጃ ወንድሞቻችን በዚህ ደረጃ እንደዚህ ከሆኑ ይህን ነገር እንደዛ ካረጉኝ አባቶች
የአባትነታቸው ኃላፊነት ምን ላይ ነው ነበረና እሱ ደግሞ እንደዛ ሲናገር ትንሽ ከፋኝ። ከዛ ደግሞ እህቶች ላይ ምናምን ሲሄድ ትንሽ በጣም ነው ያዘንኩት ማለት ነውና ምክንያቱም አብዛኞቻችን አረብ ሀገር ላይ ምን አይነት ህይወት ውስጥ እንደሚኖሩ ሁላችንም እናውቃለን። የሚኖሩት አህዛብ መካከል ነው፣ አማንያን መካከል ነው። እዚህ እንግዲህ እንደውም በዚህ በግርግሩ ምክንያት ከስራም የተፈናቀሉ ልጆች እኮ አሉ። ፎቶቸው ተለጥፎ ምናምን የማይሆን ስም ተሰጥቷቸው ምናምን ሲፈላለጉ የነበሩ ልጆች እኮ ነበሩ። እና እንደዛ በሆነበት እንትን እንዴት ወጥቶ እንደዛ ይላል ምናምን ብዬ በጣም አዝኜ ነበር። ሰው ካስከፈው ምናምን ሶሪ ይቅርታ። ቀጥሉ። ልደት ደግሞ እዚሁ ጋር ቀጥልበት። እንግዲህ አዎ ያ እንግዲህ እኔ ቅድምም ያው ተናግሬያለሁ በአባቶች ዙሪያ ላይ ያለኝን እኔ ሞር ምንድነው የምለው ነገር አባቶች ነገሮችን የማይባቸው መንገድ እኔ በእነሱ ወንበር ላይ ስላልሆንኩኝ አላውቀውም። ሞር ግን አባቶቻችንን አሁን በስም መጥቀስ እና ስም ጠቅሰን የሆኑ ትንሽ ቅር የሚያሰኙ ነገር መናገር ከጀመርን በህዝቡ መሀል ላይ ያለ መከፋፈል እንፈጥራለን። እና እኔ የታየኝ ነገር ምንድን ነው እፎይ እግዚአብሔር ረድቶት ከጰላዲዮስም እግዚአብሔር ረድቷቸው በመከራ ውስጥም ቢሆን አልፎ ለምሳሌ አሁን ቅዱስ ጳውሎስ እግዚአብሔር እኮ ከእሱ ጋር ነበረ፣ ግን መርከባቸው በጣም ተናውጧል። እና አሁን እግዚአብሔር የለም አትልም እኮ በጣም ተናውጧል። በካር ማዕበል አስጨንቋቸው ነበር አይደለ? በጣም በኃይለኛ መከራ ውስጥ ነው ያለፉት። አሁን ልክ በኃይለኛ መከራ ውስጥ ስታልፍ እግዚአብሔር የለም ማለት አይደለም። እና በኃይለኛ መከራ ውስጥ ስናልፍ አባቶቻችን ዝምታ መምረጣቸውና አለመናገራቸው ፖዘቲቭ ፓርትም አለው ኔጌቲቭ ፓርት ሊኖሩ ይችላል። እንደ ልጅ ሊሰማን ልናዘን እኔ እኮ ተናግሬ ያውቃለሁ። አባቶች ምናምን ብዬ እኮ ጊዜ ከፍቶኝ ፕሮቴስታንቶች እንደዚህ ያሏቸው ሙስሊሞች የኛ አባቶች ምናምን ብዬ ቀን ተናግሬ ያለው ተሰምቶኝ ማለት ነው። ግን ሰፋ አድርጌ ስመለከተው የእነሱ ዝምታ ከጉዳቱ ይልቅ ጥቅሙ ያመዝናል ብዬ ስለማስብ ነው ያን ማድረግበት። ያን የምልበት ምክንያት ምንድን ነው? ቤተክርስቲያን እንግዲህ ያለችበትን ጫና ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በየአቅጣጫው ተወጥራን ያለችው ጫና ውስጥ ነው ያለችው። ይህን ለእናንተ አልናገርም፣ አሁን አባቶች ያሉበትን ሁኔታ። ስለዚህ ይሄ ኬዝ ደግሞ ድጋሚ ሲመጣብን፣ ይሄ ጉዳይ ደግሞ ድጋሚ ሲመጣብን እንደገና አባቶቻችን ሊፈቱ የሚያስቡበት መንገድ በጸሎት ሊሆን ይችላል። አናቅም። የግድ መግለጫ ማውጣት ላይኖርባቸው ይችላል። የግድ የሆነ ቃል መናገር ላይኖርባቸው ይችላል። ጸሎታቸው ራሱ ቢሆን ያሳለፈ የነዚያ ቅዱሳን አባቶች በሲኖዶስ ውስጥ የተሰበሰቡት የነዛ መንፈስ ቅዱስ የሚመራው ጉባኤ የእነሱ ጸሎታቸው ውስጥ ምናልባት በፊት ለፊት ስንመጣ ፊት ነስተው ሊሆን ይችላል። ቤታተን ተከራተን ሊሆን ይችላል። ምናምን ብዙ ነገር ዋቲፍ ተደብቀው የሆነ ነገር በግልጽ ማረጋገጧቸው ግን ተደብቀው የሚያደርጉልን ጸሎትስ ቢሆን የጠበቀንና ዛሬ እዚህ ጋር ያገናኛል። ምንም ቢሆን ምንም የወለደችን እናት እንኳን ምንም ብታስከፋን ችለን እናልፋለን። ልክ እንደዛ በምጥ የወለደችን ቤተክርስቲያን አደራ የሰጠችንን አባቶቻችንን በትዕግስት ብንመለከታቸው የሚል አቋም ስላለኝ ነው እኔ ያንን ሀሳብ ያቀረብኩት። ትልቁ ሀሳቢ በአባቶች ላይ ያ ነው እንጂ እናንተ የምታዩት ነገር ሳይታየን ቀርቶ አይደለም። እናንተ የምትመለከቱት ነገር ሳልመለከተው ቀርቼ አይደለም። እናንተ የተሰማችሁ ነገር ሳይሰማኝ ቀርቶ ሳይሆን ፈለገ ይምጣ ብዙ ችግሮች ውስጥ ምኖች ውስጥ ብንገባ እግዚአብሔር እኛን እስካተረፈና ሰላም እስከሰጠን ድረስ አባቶች ለምሳሌ ብፁዕ አቡነ አብርሃም ማለት የሚመሩት ሀገረ ስብከት ያላቸው የቅዱስ ሲኖዶስ እንግዲህ ዋና ስራ አስኪያጅ እጅግ በጣም ትልቅ ቦታ ላይ ያሉ አባት ናቸውና ኃይለኛ ስራ ይኖርባቸዋል ብዬ አስባለሁ በዙሪያቸው። ሰው ከዛ አንጻር ትንሽ ጊዜ ብንሰጣቸው ዝምታቸው ምናልባት ነገሩን አርግቦት ከመጣው ከትልቅ ከታሰበ ዓላማ አሳልፎንስ ቢሆን የሚል እምነት ስላለኝ ነው። እና አባቶች ላይ አሁንም ነገም ዛሬም ከነገ ወዲያም ስንናገር ጥንቃቄ ያስፈልጋል ብዬ እኔ በግሌ ያምናለሁ። ምክንያቱም ብዙ ህዝብ ይመራሉ፣ ብዙ ሰዎችን ያስተዳድራሉ። እነሱም ፖይንት አውት አድርገን ስንናገር የሚመሩት ህዝብ ውስጥ መከፋፈልን እንፈጥራለን። እኛ በትዕግስት ብናሳልፈውና በጸሎት ብንበረታ ወጥተው ከሚናገሩትና ብዙ ነገር ከሚሉት ይልቅ እኔ አባቶች ጸሎት ቢያደርጉልን እና ጸሎታችሁ ይረዳናል ብዬ ስለማምን ከዛ አንጻር ነው ያኛው። ሌላኛው አረብ ሀገር ያሉ እህቶች ላይ እውነቱን ለመናገር እኔ ቅድምም ተናግሬያለሁ። እጅግ በጣም መወዳቸው የማከብራቸው እህቶቼ ናቸው።
እናንተ ላይ እኔ ማላገጥ ቃልም የመናገር ሞራሉም ድፍረቱም አይኖረኝም። እንደዛምም አላደርግም። እንደዛም ተሰምቷችሁ ከሆነ ይኸው ድጋሚ እንግዲህ ቀሲስ በኩሉ ማላችን አሉ በካህን ፊት ነው የምላችሁ። ይቅርታ የኔ ንግግር ወደዛ ዞሮ ከሆነ መሳቄም እንደዛ ማድረጌም እውነቱን ለመናገር ከቀልድ የዘለለ ነው እንጂ የምርም እናንተን አታክ የማድረግ ንግግር አለም የተናገርኩት። ያንን ከዛ በዛ መንገድ ተረዱልኝ። ግን አሁን ቅድም እፎይ አቋሙን ይዟል አይደለ? በአባቶች ስራ ላይ ያለውን ነገር እኔም ደግሞ ከእፎይ ጋር በዚህኛው ሀሳብ ባልስማማም ጠላት አይደለሁም፣ ወንድሜ ነው፣ ወንድሙ ነኝ። ግን እኔ አሁንም ዛሬም ነገም ከነገ ወዲያም አባቶች የሚለው ነገር ላይ ሞር ጥንቃቄ የሚያስፈልገው አካሄድ ቢሄድ ብዬ ነው የማስበው። ሁልጊዜም ጸሎታቸው ይርዳል። እኛም ለእነሱም እኮ ጸሎት ማድረግ ይኖርብናል። እነሱ የቆሙበት እሳትና እኛ የተቀመጥንበት ወንበር ይለያያል። አሁን እነ እፎይ ያሳለፉት መከራና እኛ ያሳለፍነው አንድ አይደለም ማለት ሞር ደግሞ ዛገር ያሉት አባቶች እያሳለፉትና እየተዋጉት ያለው ነገር ደግሞ ፒክቸሩ በጣም ሰፊ ነው፣ ብሮድ ነው። ሀገራዊ ጉዳይ አለባቸው። በየቦታው የሚቃጠል ቤተክርስቲያን ጉዳይ አለ፣ በየቦታው የሚሞት ክርስቲያን አለ፣ በጣም ብዙ ነገር አለና እንደ አጠቃላይ እግዚአብሔር ይህን ክፉ ዘመን ያሳልፍልን ብለን በህብረት ብናልፎ ይሻላል። እርስ በርሳችን ከምንወቃቀስ እንደ አጠቃላይ ክትት ብለን ገብተን እግዚአብሔር ይህን ክፉ ዘመን ያሳልፍልን ብለን ብናሳልፈው ይሻላል። ትልቁ ነገር እነ እፎይ ዛሬ በህይወት እዚህ ጋር እኛ ጋር መገኘታቸው ነው ለእኔ የሚታይ። ሌላውን ነገር ቀስ ብሎ እግዚአብሔር ደግሞ መስራት ባለበት መንገድ ይሰራል ብዬ አምናለሁ እና ግን ዛሬም ነገም አባቶቻችን ያው አባት ናቸው። ዞሮ ዞሮ ምንም ይሁን ምንም አባት ነው። ቢቆነጠጥም ምንም ቢል ያምርበታል እና ከዛ አንጻር ነው የተናገርኩት። ይሄ ምናልባት ወይ ያደኩበትን መንገድ ሊሆን ይችላል። አይዶን ነው እንደዚህ ስል ስቲል አሁንም ሌሎቻችሁን እየተቃወምኩ ሳይሆን አባት የሚለው ሴንስ ስቲል ትልቅ ነገር ነው እና ጳጳስ ደግሞ ስንል በጣም ከዛ በላይ እንትን ያለ ነው፣ የገዘፈ ትልቅ ዲያቆናትን መሾም የሚችሉ ካህናትን መሾም የሚችሉ ቤተክርስቲያን መትከል የሚችሉ ናቸው እና ከዛ አንጻር ተረዱኝ ለማለት ነው። እግዚአብሔር ያክብርልኝ ካረዘምኩት። እህቴ ዓለምም ምንም አለመግባባት ነው፣ ትንሽ አለመግባባት ነው የፈጠረችው። በእህቶች ዙሪያ ላይ የተነሳው ሀሳብ ይሄ ነው። በአባቶች ዙሪያ ላይ ያለኝ አቋም ዛሬም ነገም ይሄው ነው እና ከእፎይ ጋር ያለን ነገር ይፈተነዋል። እሱንም እግዚአብሔር የጠበቀው እኔንም እግዚአብሔር የጠበቀኝ ሁለታችን አንዲቷ ቤተክርስቲያን ያለ ነው። ከነገ ዛሬ ደግሞ ነገሮች እየረገቡ ሲመጡ ደግሞ ሀሳባችንን ለውጠን በዚህ ጊዜ እኮ ያልነው ለካ እንደዚህም የተሻለ ጊዜ ስላለው ነው። እኔ እግዚአብሔር መቼም በአባቶች በኩል አርቆ ይመለከታል ብዬ ስለማስብ ነው እና የዛሬው መገፋታችን ለነገ ውጤት ያደርሰናል ብዬ አስባለሁ። እግዚአብሔር ይርዳል። ግን የአባቶች ጸሎት አትለየን። አባቶቻችንን አሁንም እግዚአብሔር ካሉበት ጭንቅ ካሉበት ፈተና ይጠብቃቸው። እኛም ለነሱ ጸሎት ማድረግ ይኖርብናል። እውነቱን ለመናገር ልክ ቅዱስ ቂርቆስ ለእናቱ ጸሎት እንዳደረገ እኛም ለአባቶቻችን እግዚአብሔር እንዲያበረታቸው እንዲያጸናቸው በደንብ ከዚህ በላይ ብርቱ እንዲያደርጋቸው ጸሎት እናደርግላቸው ይገባል። የእነሱ ጸሎት እንደምትረዳ እኛም ደግሞ ለአባቶቻችን በቸር በጤና እንዲቆዩልን እናደርግ ይሻላል ለማለት ነው። ይህ ነው ሀሳቤ። እግዚአብሔር ያክብርልኝ። በድጋሚ እዚህ የተገኛችሁትን ቀሲስም በማዕከላችን ተገኝተዋል። እግዚአብሔር ያክብርልኝ ቀሲስ ስለመጡ እኔ ይሄ ነው። እግዚአብሔር ይስጥልኝ። ደሳቸው መቀጠል እንችላለን። እሺ መልካም ልደትሻ፣ በጣም እናመሰግናለን። ያው አጀማመራችንም ቆንጆ አዘጋጋችንም እጅግ ሰናይ ሊሆንልን ነው። ከዲያቆን ወደ ካህን ተጉዘን ከኛ ከምዕመናን ጀምረን ወደ መምህራን ከዛ እያለ እየቀጠለ ነው የመጣውና አሁን ዲያቆንን እናስቀድምና ቀሲስ አባታችን ደግሞ መጨረሻ ላይ እንዲናገሩ ይሆናል ማለት ነው። ዲያቆንን እናስቀድም። ይባርኩን። እሺ እሱን ልል ነው። ሰላም ይበሉን፣ ይባርኩን። እሺ ሁላችሁንም ሰላም ብያለሁኝ። የተወደዳችሁ ወንድሞቻችን እንዴት ሰነበታችሁ? እንዴት አላችሁ? እግዚአብሔር ስሙ የተመሰገነ ይሁን። አሜን። እግዚአብሔር ይስጥልን አባታችን። አሜን። አባታችን እድሜ ይስጥልን። እሺ ዲያቆን ይቀጥሉ። እሺ አሜን። መልአከ ገነት ይፍቱኝ። እንኳን ደህና መጡ። እንግዲህ ሁላችሁም ጨርሳችኋል። ደስ የሚለው ነገር የቤተ ክርስቲያን ልጅ ስትሆን ጸብህም፣ ፍቅርህም፣ ቁጣም ሁሉም ነገር ፀሐይ አይጠልቅበትምና ቴዶ እግዚአብሔር ዘርህን ይባርክ። በእውነት በምታደርገው ነገር ስላደረግከው ነገር በጣም ደስ ይላል። እፎይ ጳላዲዮስ እንኳን እግዚአብሔር በሞት ጥላ መካከል አሳልፎ ድምፃችሁን ለመስማት አበቃን። ግን መኪናዋን ለጫረታ ብታቆዩልን ጥሩ ነው። እንደዛች እንደተበሳሳች ጫረታ ብናረጋት ወይም ሙዚየም ብትገባ ጥሩ ነው። ከዚህ በተረፈ ልናገር እንፈልገው
ሰዓት የለኝም። አንድ ደቂቃ ነው ያለችኝ፣ እሷን ተጠቅሜ ልናገር። እታች ያላችሁ ሰዎች እባካችሁ ምሳሌ 21:5 አንብቡ። ችኩል ሰው ለመጉደል ይቸኩላል፣ ከቸኮልን እንጎላለን እንጂ እንደ ክርስቲያን አናተርፍም። ስለዚህ ጸብ ሲነሳ እንጨት አድርገን እሳቱ በደንብ ከሚነድ እሳቱን ማጥፋት ጥሩ ነው። እንደተደረገው ይሄ ሰላማዊ መንገድ ነው። ለጰላዲዮስ ለእፎይ ደግሞ ልነግራችሁ የምፈልገው ነገር አንድ ነገር አለኝ። ኃይሌ ገብረስላሴ ሲሮጥ አንድ ጊዜ ዝም ብሎ ሲያሸንፍ ጋዜጠኛው ምን አለ? ከዚህ በኋላ ጋዜጠኛ ሆኜ መቆየት የምፈልገው ኃይሌ መቼ ነው የሚሸነፈው፣ በማን ነው የሚሸነፈው የሚለውን ለመዘገብ ነው እንጂ ይሄ ሰው ከሌላ ፕላኔት የመጣ ነው፣ ከዚህ በኋላ የእሱ ማሸነፍ አይገርመኝም ብሏል። እና ወደ አባቶቻችን ስንመጣ አንደኛ ልደት እንዳለው ብዙ ጫና ብዙ ነገር ስላለባቸው ከብዙ ነገር አንጻር ከብዙ አቅጣጫ አባቶቻችን እኛ እንደምናስበው እኩል አይገሉልንም። ሁለተኛው ደግሞ ጥፋት አያጠፉም አይደለም፣ ጥፋት ያጠፋሉ። ነገር ግን ጥፋት ቢያጠፉ አይደንቀንም። ምክንያቱም እኛ እንዳሰብና ለማስነሳት ስለማይቻል። አሁን የሚደንቀኝ አባቶቻችን ከፊት ለፊት እንደኛ እየቆሙም በጸሎትም በሁሉም ነገር ቢያግዙን ቤተክርስቲያኒቱ ከዚህ የበለጠ ትከበራለች። ገብቷል? ምሳሌው እንዳትረሱ። ጥፋት መከሰቱ አያስደንቅም። አባቶቻችን መቼ ነው እኛ በምንፈልገው ልክ ሳይሆን ቤተክርስቲያን በምትፈልጋቸው ልክ ከፊት ለፊት ቆመው የቤተክርስቲያን መብት እንዲከበር ከነሱ የተሻሉ ወጣቶችን አሁን እንደዚህ እንደ ሕግ ክፍል ያሉትን አዘጋጅተው በደንብ አድርገው ቤተክርስቲያናችንን እንዲጠብቁ ህዝበ ክርስቲያኑ እንዳያዝን ማድረግ የሚቻለው። ምክንያቱም እኛ አባቶቻችን ልጆች ነን፣ አንድ ቃል ሲናገሩ መውጣታችን አይቀርም እና ስለዚህ አሁን ምን እናድርግ? እነሱ ካልደረሱስ፣ እነሱ እኛ እንዳላሰብነው ካላደረጉ ስንል አሳልፈን መስጠቱ ደግሞ የበለጠ አደጋ ስላለው የኖህ ልጆችን መንገድ ብንጠቀም እንደው አይነው እፎይ ጰላዲዮስ በጣም ይከፋል፣ ሆድ ይብሳል፣ ብዙ ነገር ተናግራችኋል። ግን የኖህ ልጆችን መንገድ ብንጠቀም የኖህ ልጆች አባታቸው በተጎሳቆለ ጊዜ ወደ ኋላ ሄደው እርቃኑን ሸፈኑ ብለን አይደለ እንትን የምንለው። ስለዚህ ያንን ብናደርግ ትልቅ ለውጥ እናመጣለን። ምክንያቱም እኛ ከነሱ ስንለያይ ወይም እኛ ከነሱ ስንርቅ የሚመጣው ጉዳት ይበልጣል። በዚህ በእኛና በነሱ መካከል መለያየት መሃል ጠላት የሚጠቀመው ድል ይበልጣል እኛ ከተጎዳነው ጉዳት። ስለዚህ እግዚአብሔር አምላክ አሁንም ባላችሁበት ይጠብቃችሁ፣ በክንፈ ረድኤቱ መልአኩን እየላከ ይጠብቃችሁ፣ የአባቶች ጸሎት ይጠብቃችሁ፣ ወገባችሁን አጠንክራችሁ ልባችሁን አስፍታችሁ እንድታገለግሉ ይሁን። እግዚአብሔር ይስጥልን። ቴዶ ይበቃኛል። እግዚአብሔር ይስጥልን። ዲያቆንዬ ረጅም እድሜ ከጤንነት ጋር ያድልልን። በጣም እናመሰግናለን። እግዚአብሔር ይስጥልን። ቀሲስ አባታችን እንዲጠቀልሉልን ይሁንና የእሳቸውንም አስተያየት፣ ሀሳብ፣ ምክር እንዲሁ እናደምጣለን። ሁላችሁንም ሰላም ብያለሁኝ። ያው በቀኖና ቤተክርስቲያናችን ወይንም በስርዓታችን መሰረት እግዚአብሔር ይፍታህ የለም በዚህ ሳምንት፣ ለዚያ ነው ዝም ያልሁት። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ልደትዬ ደህና ነህ ወይ? ሌሎቻችሁም እግዚአብሔር ይመስገን። አባታችን ዋደና መጡ። ሰላም ነው። በማማት ውስጥ እንኳን አለመግባት ወስኜ ነበረ፣ ግን ትንሽ ምናልባት እንደው አስተያየት መስጠት ከቻልኩ ብዬ ነው። ይቻላል። ይቀጥሉ አባታችን። ያው የሆነውን ነገር አይቻለሁኝ፣ ምልልሶቹን አይቻለሁ። ባለፈው እነ እፎይ ገብተው ሊወጡ ሲሉ ነው የደረሱኝ። አልሰማኋቸውም። ጀስት ከቤተክርስቲያን ወጥቼ ነው እና በደረስኩበት ደርሼ ደስታዬንም አስተያየትም ሰጥቼ ጸሎት አድርጌ የወጣሁት። በኋላ ግን ያው ቤት ገብቼ በዩቲዩብ የተለቀቀውን አይቼዋለሁኝ።
ብዙ ምለው ነገር አለ፣ ግን ብዙ እንድትወውና የሚጠቅመውን ነገር አውራ። እኔ እስልምና ላይ የምትሰሩ እንዳጠቃላይ እገሌ 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 የሚባለው ነገር መቆም አለበት። ወንድሞቻችን እፎይና ጳላዲዮስ አንድ በሀገራችን አባባል አለ፣ እየየም ሲደላ ነው ይባላል። እና እኛም ከእናንተ ጋር አብረን እየተጫጫህን ነው ያለ ነው እና ስለዚህ ቀላል ነገር አይደለም እስልምና ላይ መስራት። እኔ የገባኝ በቅርብ ጊዜ ነው የገባኝ የተረዳሁት። ህይወትን አስይዞ ስለ ክርስቶስ ማስተማርና መጽሐፍ ቅዱስ ይዞ ማስተማርና እንትን ይሄ ጩቤና ቆንጨራ ይዞ ከሚያስተምር ሰው ጋር መነጋገር አንድ አይደለም። በፍጹም አንድ ሊሆን አይችልም። በእውቀት ማውራትና በጦርነት ማውራት የተለያየ ነገር ነው። ስለዚህ ከፕሮቴስታንቱ ጋራ ከሌሎችም ጋር የምናወራው በትምህርት ላይ የምንነጋገረው ነገር በጣም የቅንጦት ያክል ነው የምቆጥረው። እንደ ወንጌል እንደው በቃ ዋጋ እንደ መክፈልም እንዲቆጠር የሚችል ነገር አይደለም። እስልምና ላይ መስራት ግን በሐዋርያት ዘመን የነበረውን ስለ ወንጌል ያለውን አገልግሎት ተመሳሳይ ነገር ነው የሚታየው። እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ እነ ሰማዕቱ ቅዱስ እስጢፋኖስ ያለፉበት ህይወት ነው። ክርስቶስን ካደው ማትክድ ከሆነ ትገደላለህ ነው አይደለ የነበረው? ስሙን አትጥራው አይደለ የነበረው? እና አሁን እኛ የምንሰብከው ወንጌል እንደዚህ አይደለም። አሁን ፕሮቴስታንት መጥቶኛ ነው ወይንም አንድ አይሁዳዊ መጥቶ አንገትክን ክርስቶስ የሚለውን ነገር ካድ አለበለዚያ አንገትክን ቆርጣለሁ የሚላል እንዴ? እና የአሁኑ ጊዜ አገልግሎታችን የድልወት ነው። እስልምና ላይ መስራት ግን ከመጀመሪያው ሴንቸሪ የነበረው አይነት አካሄድ ነው ያለው። እኔ ወንድሞቻችን በተለይ በጣም ስትረስ የማደርገው ጳላዲዮስ ላይና እፎይ ላይ ነው። እናንተ የምትሰሩት ዕቅበተ እምነት ልክ ሌሎች ወንድሞቻችሁ በፕሮቴስታንቱ ጋር እንደሚያደርጉት አድርጋችሁ የምታስቡ ከሆነ አልገባችሁም ማለት ነው። የቆማችሁበትን ነገር አልተረዳችሁትም ማለት ነው። እና ይሄ ትክክል አይደለም በፍጹም። ከማንም ጋር እንኳን ከወንድሞቻችሁ ጋር ይቅርና እኔ ባለፈው ተናግሬያለሁኝ። እስልምና ላይ ለመስራት እኔ ከፕሮቴስታንቱም ጋር የሚሆን አብሬ እሰራለሁ ብያለሁ። ይህንን ስል ደግሞ ዝም ብዬ አይደለም፣ የገባኝ ነገር ስላለ ነው። እንዴ በግድ ካልሰለምክ እገድልሃለሁ የሚል እምነት እኔ እንዲስፋፋ ምኞቴም ፍላጎቴም አይደለም። እና ስለዚህ ለሀገር ራሱ ሰላም የማየት ጅሃድ እኮ ነው የሚያውጅ እኮ። አሁን የማጆሪቲ ጉዳይ እኮ ቢሆን ኖሮ እኮ ጅሃድ እኮ ታውጆብናል። እና እንደዚህ ባለበት ሁኔታ ላይ በጣም ቀለል አድርጋችሁ አይታችሁታል ማለት ነው። ትክክል አይደለም። እናንተ እያለፋችሁበት ያለውን ሁኔታ እኛ እያለፍንበት አይደለም። በጣም ቴዶ በብዙ ነገር የሚደክም ወንድማችን ነው፣ ልጃችን ነው። እኛም የምናውቀው ነገር አለ። ስለዚህ እዚህ ውስጥ ከዚህ በኋላ እንደማትገቡ ተስፋ አደርጋለሁ። በታምር በቃ የሆነ የምትወጡበት ሰዓት ላይ እስከምትደርሱ ድረስ ነገሮችን በዝግታ ማየት ተገቢ ነው። ክፍለ ሀገር ላይ ሆናችሁ ውጭ ሀገር እንዳላችሁ አድርጋችሁ ማውራት ተገቢ አይደለም። እኔ የሚገባኝ እንደዛ ስለሆነ ማለት ነው። እና ስለዚህ ከዚህ በኋላ በሚኖራቸው ህይወት እኛ እንሟገታለን፣ እንከራከራለን። በእናንተ ላይ ሞት አዋጅ አወጁ። እኔ በቴሌግራም የምከታተላቸው ሙስሊሞች አሉ። በዚህ ገባ በዚህ ወጣ፣ ገንዘብ ሊበኩሉ ተቀብሎ ከካናዳ ወደዚህ እንደዚህ አድርጎ ላከ፣ በቅዱስ ሥላሴ ባንክ የሚል ምናምን ሁሉ እኔ አይቻለሁኝ። እና እነዚህ ሰዎች እንደዚህ የሚያደርጉት እየቀለዱ ሳይሆን እየተጫወቱ አይደለም ማለት ነው። እና እንደው ጥንቃቄ እንድታደርጉ ነው። በአንጻሩ ልደት የሰጠሁንም መልስ አይቼዋለሁኝ። ኮሜንት በጣም ትክክለኛ ኮሜንት ነው፣ ግን ታይሙን ያልጠበቀና ስም ባትጠቅስ ጥሩ ነበረ። ዳይሬክት መሆኑን እኔ ደስ አላለኝም። ዳይሬክት በቃ እፎይ የተናገረው ነገር ብለህ ያደረግከው ነገር አልተመቸኝም።
ግን ለአባቶች ያደረገው ጥንቃቄ ግን በጣም ትክክለኛና የምደግፈው ሀሳብ ነው። በጣም የምደግፈው ትክክለኛ የሆነ በቃ እውነት ለመናገር በመርህ ደረጃ ልትሄድበት ይገባል ብዬ አስባለሁ። እንደ አጋጣሚ ሆኖ እፎይ በተከበቡ ጊዜ ነው እኔ የመጀመሪያ ጊዜ እፎይን ያወቅኳቸው እና ደውዬ 2 ዓመት ምናምን ማላቅ ሰውዬ ብፁዕነታቸውን ደውዬ አወራኋቸው እና እሳቸው ጉዳዩን አጣራዋለሁኝ አጣርቼ ያለውን ነገር አይቼ እነግራቸዋለሁ ነው ያሉኝ። እና ጉባኤ እየሄዱ ነበር፣ ቁመው ነው ያወሩኝ። እኔ ብፁዕ አባታችንን እንዳጋጣሚ ሆኖ ለረጅም ጊዜ አውቃቸዋለሁ ከራጉኤል ጀምሮ እና የስራ ሰው ናቸው። በጣም ጥቡ ናቸው። በጣም በጭንቅ ውስጥ በመከራ ውስጥ ቤተክርስቲያን እያለፈች ባለችበት ውስጥ እያለፉ ያሉ አባት እንደሆኑ እገነዘባለሁ። እና ዝም ብለው እንደኛ አብረው ጅጓጅጉ ቢጫወቱ ኑሮ እስካሁን ድረስ ሀገራችን ትርምስምሱ ነበር የሚወጣው። እና አንዳንድ ነገሮች በጣም በሲስተም ነው የሚሰሩት። በጣም 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 ጠንካራ የማኔጅመንት ሰው ናቸው። እንዲያው ረስተው ይሄንን እናንተን ትተው ችላ ብለዋል ብዬ እኔ አላምንም። ምክንያቱም መጀመሪያ ስደውል እንዲያውም በጣም ትልቅ በጣም ለእኔ የራሱ ጉልበት ነው የሰጡኝ። በቃ ምክንያቱም ያሉኝ ነገር ጥሩ ነገር ስለነበረ እና ምናልባት የሄዱበት አካሄድ በእኛ ባሰብነው ልክ ላይሆን ይችላል። እውነት ነው። እኔም በጊዜው አንዳንድ ነገሮች ሰምቼ ስለነበር ቅር ብሎ የነበር የሆነ ነገር ግን እንደዚህ በኩልማ ከሰሩ ቤተክርስቲያኗ እኮ አለቀላት ነው ያልሁኝ። ምክንያቱም እኔ የምሰራው አብሬ እንደናንተ ነኝ፣ አብሬ የምሯሯጠው ምክንያቱም በዚያ ደረጃ ኃላፊነት አለብኝ ብዬ ስለማላምን እና እሳቸው ደግሞ ያሉበት ሁኔታ በጣም ፖዚሽኑ በራሱ እንደፈለጉ የሚሆኑበት ስላልሆነ ደግሞ በእንቅርት ላይ ጆሮ ደግፍ እንዳይሆን አገሪቱ ያለችበት ሁኔታ ስለምታውቁት ማለት ነው። እና በዚያ ተገንዘቧቸው፣ የእሳቸውንም የብፁዕነታቸውንም ጰላዲዮስም እፎይም በዚያ ተገንዘቧቸው። እኔ እዛ ሳንደርስ እኛ ከእናንተ ጋር አብረን ስላለን በቂ ነን ብዬ አስባለሁ። እና ወደፊት ልንሰራቸው ያሰብናቸው ገና ብዙ ስራዎች አሉ። እኔ ጰላዲዮስ እና እፎይ እኔን ትሬን እንዲያደርጉኝ እፈልጋለሁ። ልደት እኔን እንዲያሰለጥኑኝ በደንብ ቁርአኑ ላይ በደንብ መስራት እፈልጋለሁ። እኔ ከሚሴ ውስጥ 60 ሴቶች ሙስሊም አግብተዋል። ማህበረ ቅዱሳን ቴሌቪዥን ላይ ቀርቦ መርጌታው ሲያለቅስ ሰምቼዋለሁ። ይሄ የማያሳዝነው ሰው ካለ በጣም ሞኝ ነው። አርሲ ላይ የሚካሄደው ክርስቲያኖች የሚያልፉበት ህይወት ቀላል አይደለም። እና እንዴት ይሄ እኮ የሚቀለድበት አይደለም። ብዙ ስራዎች ልንሰራ ስለሆነ እያሰብን ያለነው ለዚያ መሰናከል እንዳይሆንብን ወንድሞቻችን መጀመሪያ ዳኑልን፣ ትረፉልንና አገልግሎቱን በደንብ ማሳደግ የምንችልበት ደረጃ ስንደርስ አብረን ላይ እናገለግል ይሆናል። እግዚአብሔር ቢፈቅድ ማለት ነው። አብረን እንሰራለን እኩል በኩል ማለት ነው። እና ጊዜውን ያልዋጀ ነገር ሆኗል። ትክክል አይደለም። እኔ ትክክል አይደለም ብዬ አምናለሁ። በጣም ይቅርታ አድርጉልኝ። እና ምንም ነገር ከሴፍቲም አንጻር እኔ አልተመቸኝም። ብዙ ነገሮች እኔ በጣም ደስተኛ አይደለሁም። በቃ እኔ የተወሰነ ጊዜ ሳይለንት እንድትሆኑ እፈልጋለሁ። በቃ የተወሰነ ጊዜ እንደው ስለ እግዚአብሔር ማለትም እፈልጋለሁኝ። በቃ በፍጹም በጣም ምቀኛ አለ። በጣም ክፉ ሰው አለ። ከኛ ቤት ራሱ ማለት ነው ክፉ ሰው አለ። እናንተን የሚጠላ ሰው የማይወድ ሰው ሊኖር ይችላል። ምቀኛ ሊኖር ይችላል። እንድናጣቸው አልፈልግም። እኔ በድል እንድናያቸው እንፈልጋል። የሆነ ነገር በእናንተ ላይ ቢደረግ ቀላል ነገር እንደማይሆን ደግሞ ይገባኛል። በዚህ አጋጣሚ የምትሰሙ ሙስሊሞች ካላችሁ በልጆቻችን ላይ የምታደርጉት ዛቻና መጠባበቅ እንደ ተራ ነገር እንዳይመስላችሁ። የሆነ አልፋችሁ ስትሄዱ ገድሎ ቱቦ ውስጥ እንደመቅበር አይደለም። ኦልሬዲ ዚአር ፌመስ እነዚህ ልጆች በጣም ሄደዋል። በቃ አይኖቻችን ናቸው፣ ልባችን ውስጥ ገብተዋል። ከእያንዳንዱ ኦርቶዶክሳዊ ጋራ ለመጣላት ዝግጁ ሆናችኋል ማለት ነው። ስለዚህ ራሳችሁን ወይንም እጃችሁን ከወንድሞቻችን ላይ አንሱ፣ በትምህርት ሞግቱ። የኔ ጌታ እኮ ተሰድቧል። እኔ መናገር ስለሚዘገንነኝ ጌታዬ፣ ንጉሴ፣ መድኃኒቴ፣ የዓለም መድኃኒት እርሱ የገለጣችሁበት መገለጥ ጦረኛው መሐመድ እንኳን እንደዚህ አልተገለጠበትም። ስርዓት ሊኖራችሁ ይገባል። እንደናንተ እፎይ አልተናገረም። እናንተ ክርስቶስን በገለጣችሁበት ልክ እፎይ አልገለጠም። እኔ እናንተ እንደው ቁርአኑ ራሱ እንደው የተጻፈው አማርኛውን ለመናገር ራሱ ይዘገንነኛል እውነት ለመናገር። ስለዚህ ወንድሞቻችንን እንፈልጋቸዋለን፣ ሰፖርት እናድርጋቸው። ለትችትም ሆነ ለነቀፋ ገና ናቸው።
ገና ናቸው። ገና 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 የሚጠብቃቸው ነገር አለ እና ስለዚህ እነሱንም ከመተቸት ትተን ሰፖርት እናድርግ። መጀመሪያ እናግዛቸው፣ እንደግፋቸው። እናንተም ያላችሁበትን ወቁ። በፍጹም ከልደት ቃል ወንድሜ ነው። እኔ በእውነት ከልቤ ነው። ፊቱ ራሱ በቃ የሆነ ፋሲካ ነው እና ሲከፋውም ደስ በጣም የምንወደው ወንድማችን ነህ። አብረሃቸው በደንብ ደግፋቸው። ወንድሞችህን በትምህርት በውስጥ እንመካከራለን። እንደዚህ ያሉት ነገሮች ሲኖሩ በተለይ ወደ ጳጳሳት ምናምን በተለይ በመከራ ውስጥ የሚያልፉ አባቶቻችን ላይ እንደው ዱላ ባናበዛ ጥሩ ነው ብዬ አስባለሁኝ። ብፁዕነታቸውን በእርግጠኝነት ይህንን ጉዳይ በብስለትና በጥናት እንደሚያዩት 100% እርግጠኛ ነኝ። በቅርብ ብዙ ስራዎችን ሊሰሩ እንደሚችሉ እኛም ደግሞ ከህግ ጋር በተያያዘም ሆነ ወደፊት ዕቅበተ እምነት ላይ እንዴት መሄድ አለብን በዚህ ጉዳይ ላይ የሚለው ላይ በደንብ ትሬን ተደርገን በየሰንበት ትምህርት ቤቱ አሰልጥነን ሰራዊት እንልካለን። የወንጌል ሰራዊት ማለት ነው። ከዛ ያው የመሐመድ ትምህርት በትምህርት ይገለጣል እና የጠፉ ልጆቻችን እንመልሳለን፣ እንማረካለን ለክርስቶስ። ይህንን ነው የምናደርገው። በጣም ጫን ብዬ ከሆነ በጣም ይቅርታ ይደረግልኝ። ቴዶ ያውም የቤት ስራ አለ። የቤት ስራን እንሰራለን። የቤት ስራችንን በደንብ እንሰራለን። በተወሰነ ደረጃ ግን ልጆቹ ገና ሀገር ላይ ኢትዮጵያ ውስጥ ሆነው ስለሆነ ያሉት ጥንቃቄ እንዲደረግላቸው እፈልጋለሁኝ። ከዚህ አንጻር ይህንን ነው ማለት የምፈልገው። እግዚአብሔር ይስጥልኝ ልደትዬ ስላስገባኝ። ካጠፋው ይቅርታ ይደረግልኝ። ያው ምክር ነው ታውቃላችሁ። መቼስ ክህነቷ ትንሽ ሞራል ስለምሰጠን ደፈር ብዬ ከሆነ ይቅርታ ታደርጉልኛላችሁ ታናሾች። እግዚአብሔር ይስጥልኝ። ቀሲስን በእውነት እናመሰግናለን። እድሜ ይስጥልን። እንግዲህ አባቶች ምክር በደንብ ያጠነክራል። ቅድም ስለ ትችት ስንነጋገር ትችት የፀጉር ቅቤ ወይ የፀጉር ቅባት ነው ብለናል እና የአባቶችም ምክር ከዛ እንደውም ከፍ አድርገን የምናየው አጥንቶቻችንን የምናጠነክርበት ብርቱ መሳሪያችን ነው እና እንዲህ ያሉ ምክሮችን ወደ ራሳችን በመያዝ ለሂደቶቻችን እንጠቀማቸውም አንጠቀማቸውም፣ ነገር ግን እንድናስተውልበት አንድ አይነተኛ መንገድን ይፈጥሩልናል። እጅግ በጣም ነው የምናመሰግነው። ሁላችሁንም እጅግ በጣም ከፍ ባለ ፍቅርና ልደተ ቃል አይደለውም ማለት አይደለም። እኔ እፎይ ነኝ፣ እኔ ልደተ ቃል ነኝ፣ እኔ ፈለገ ነኝ፣ እኔ ኢዮባ ነኝ። እንደዛ ባለው መንገድ ብናስብ ይሄ አንድነታችንን በደንብ ጉልበት የሚሰጥልን ነገር ነው። እፎይን ለመውደድ ልደተ ቃልን ዝቅ ማድረግ ይሄ ምን የሚሉት እንትን እንደሆነ አላቅም እኔና እባካችሁ ፍጹም አንድነታችን እንዲጸና በንጹህ ፍቅር እንዋደድ፣ እርስ በርሳችን እንከባበር። የመጨረሻው መልእክቴ ነው። ሁሉንም ወንድሞች እኩል እንውደዳቸው፣ እኩል እንጠብቃቸው፣ እኩል እናግዛቸው። ቲፎዞ የሚባል ነገር ድራሹ ይጥፋ። ቲፎዞ አያስፈልግም። አጋዦች እንሁን፣ አቅም እንሁን ብለዋል። አሁን ቀሲስ ሲያወሩ ሰምታችሁ ከሆነ የቤት ስራ አለ ቴዶ አሉ። አያችሁ አይደል? የቤት ስራው በመተጋገዝ ላይ የተመሰረተ እፎይን አሁን እንግዲህ ወንድሞችም አባቶችም ባሉት መንገድ ከሞገቱት ውስጥ አንዱ እኔ ነኝ እኮ አይደል? ሞገትኩት። ግን እፎይን ለመጥላትና ከእፎይ ለመለየት ግን 1% በዜሮ ነጥብ ምናምን እንኳ በፍራክሽን በሚቆጠር ምክንያት ሊሆን አይችልም። እፎይን አለማገዝ አልችልም። ስለዚህ እንዲህ ባለው መንገድ ይሁን። አንዳንዶች እንዲህ ከሆነማ እንዲህ እንሆናለን አይነት ነገር ውስጥ ስለምንገባ ትክክል አይደለም። አንድ ገበያ ውስጥ ብንገኝም የተለያየ ምርት እንይዛለን። በገበያ ውስጥ ጩኸት ይኖራል፣ አለመስማማት ይኖራል፣ የአስተሳሰብ ልዩነት ይኖራሉ፣ ተችነቶች ይኖራሉ። እነዚህን ነገሮች ሁሉ በጸጋ እየተቀበልን ጀርባዎቻችንን ለብዙ መልካም ነገሮች እያመቻቸን እንጓዝ። እግዚአብሔር አምላክ መተሳሰባችንን፣ መተባበራችንን፣ መፋቀራችንን ያጽና።